ፍቅር ነው ትሁት ያደረገው እንጂ ጌትነቱን አጥቶት አይደለም። የሚወሰድ ጌትነት ኑሮት አይደለም። የሚጠፋ ጌትነት ኑሮት አይደለም። እንደዛ የተገለጠው የእግዚአብሔር ህላዌ፣ የእግዚአብሔር መለኮት፣ የእግዚአብሔር ማንነት ደግሞ ከሰው አይምሮ ወሰን በላይ ነው። ስለ እግዚአብሔር ስንነጋገር ስለ እግዚአብሔር ጨርሰን አውቀን አይደለም የምናወራው። እግዚአብሔር እኛ ልጆቹ፣ እኛ ፍጥረቶቹ ስለ እርሱ እንድናውቅ እሱ ራሱ በገለጠልን መጠን ልክ ነው የምናወራው። ተረዳችሁ? አሁን እግዚአብሔርን እናውቃለን ስንል እግዚአብሔርን ጨርሰን ባህሪውን እናውቃለን ማለታችን ሳይሆን በመሰረታዊነት እርሱን እንድናውቀው በፈቀደልን መጠንና ልክ ነው ማንንም እናውቀው። ለዘመናት የሰው ልጆች እውነት ምንድነው ይሉ ነበረ። እውነት ማንኛ ነው? እኔ ነኝ አለ። ለዘመናት የሰው ልጆች ህይወት ምንድነው ይሉ ነበረ። ህይወት ማንኛ ነው? ወደ እውነትና ወደ ህይወት እንዴት እንድረስ ይሉ ነበረ። መንገዱ እኔ ነኝ አለ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነት የባህሪ ገንዘቡ የሆነ አምላካችን እግዚአብሔር በጊዜያችን ላይ ይህን ጊዜ ጨምሮ እንድንሰባሰብ የረዳን ስሙ የተመሰገነ ይሁን። በእግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምንስ መጣችሁ? ቸርነት የባህሪ ገንዘቡ የሆነ አምላካችን ስሙ በድጋሚ የተመሰገነ ይሁን። በባለፈው ክፍለ ጊዜ በነገረ ክርስቶስ ተከታታይ ትምህርታችን በመሰረታዊነት ክርስቶስ ማለት ምን ማለት ነው የሚለውን መሰረታዊ ሐሳብ እያየን እንደመጣን ታስታውሳላችሁ። እንግዲህ ከቃላዊ ፍቹ ተነስተን ክርስቶስ ማለት የተቀባ የከበረ የሚል ቀጥተኛ ፍች ያለው ሲሆን ይህንን ስም ምንም እንኳ በቀዳማዊነቱ በቃልነቱ ቀድሞ ሰው ከመሆኑ በፊት ባይጠራበትም በርካታ ነቢያት በዚህ ስም ምን ብለዋል ብለናል? ምን ብለዋል ብለናል? ተጠርተዋል አይደል? ይሄ መሲህ የሚለው የክርስቶስ የስጋዌ ወይንም የተዋህዶ ስም ቢሆንም ከሱ በፊት ግን መሲህ ተብለው የሚጠሩ ነገስታት፣ ካህናት፣ ነቢያት ነበሩ ብለናል። ለምን ካልን ክርስቶስ ማለት የተቀባ ማለት ስለሆነ የተሾሙ ናቸው። ነቢያት፣ ካህናት፣ ነገስታት በእግዚአብሔር ተሹመው በእግዚአብሔር ጉባኤ በህዝቡ መካከል ያገለግሉ የነበሩ ስለሆኑ እነሱ ወደ አገልግሎት ከመምጣታቸው በፊት በቅዱሱ ቅባት ምን ይባላሉ ብለናል? ይሾማሉ አይደል? በቅዱሱ ቅባት እግዚአብሔር በሰጠው ሥርዓት መሰረት ካህናቱም ወደ ክህነት አገልግሎት ከመግባታቸው በፊት አስቀድሞ ይቀባሉ። በቅዱሱ ቅባት የተነሳ ከመቀባታቸው የተነሳ መሲህ ወይንም ክርስቶስ የሚለው ስም ለነሱም ተነግሮ እናገኛለን። በብሉይ ኪዳን ስሙ እንግዳ አይደለም ብለን አይተናል። ለዚህ ነው መዝሙረኛው ቅዱስ ዳዊት ተደጋጋሚ አንተ በቀባኸው ላይ አሕዛብ መከሩ የሚል ቃል ሲናገር እንሰማለን። ራሱ ደግሞ ቅዱስ ዳዊት ሳኦል በሕይወት እያሳደደው በነበረበት ጊዜ በሞት ማለት ነው እግዚአብሔር ግን ከሱ እጅ ላይ ጥሎት ነበረ። የሱም አገልጋዮች እነሆ እግዚአብሔር ጠላትህን በእጅ ላይ ጣለበት፣ እንግዲህ የወደድከውን አድርግበት ሲሉት እግዚአብሔር በቀባው ላይ እጄን ምን አልልም። ማን በቀባው ላይ? እግዚአብሔር በቀባው ላይ ምሌን አላነሳም። ምክንያቱም በእስራኤላውያን ታሪክ በእስራኤል ሕዝብ ላይ ነገስታቱ ነው የሚሾሙት። ምን እያሉ ነው የሚሾሙት? እየተቀቡ ከቅዱሱ ቅባት የተነሳ እየተቀቡ እየተሾሙ ህዝቡን ይመሩ ስለነበረ ሳኦል የመጀመሪያው የእስራኤል ንጉስ ነው እንደምታስታውሱት። ዳዊት ሁለተኛው በእስራኤል ላይ የነገሰ በነብዩ በሳሙኤል ተቀብቶ ነው ምን ያለው የነገሰው። ስለዚህ የተቀባ የሚለው ቀድሞም የነበረ ነው። ነገር ግን ምን አንስተናል በዚህ ውስጥ በኦሪት መጻሕፍት ውስጥ እስራኤልን የሚታደግ ህዝቡን የሚያድን ለጨለማው ዓለም ብርሃን የሚሆን መሲህ ክርስቶስ እንደሚገለጥ ምን ተነግሯል? ትንቢት ተነግሯል። ከስጋዌው ከተዋህዶ የተነሳ ጌታችን ይሄን ክርስቶስ የተባለውን ስም ሲጠራበት እንደ ሌሎቹ ነቢያት፣ እንደ ሌሎቹ ነገስታት፣ እንደ ሌሎቹ ካህናት አፋዊ ወይንም ውጫዊ ቁሳዊ በሆነ ቅዱስ ቅባት ተቀብቶ ሳይሆን
ራሱ በቃልነቱ ከሌላ ክብርን ምን ማይል ነው ብለናል? የማይቀበል አይደል? በቃልነቱ በጌትነቱ በአምላክነቱ ክብርን ከሌላ ምን አይልም? አይቀበልም። እርሱ አክባሪ ነው። እርሱ ቅድስናን ከሌላ ምን አይልም? አይቀበልም። እሱ የባህሪ ምን አለው? ቅድስና አለው። ከማንም የተቀበለው አይደለም ቅድስናው። ምክንያቱም እርሱ የባህሪ አምላክ ስለሆነ እንደ ሌሎቹ ነቢያት የተቀቡ እንደምንላቸው አይደለም እሱን የምንለው። ታዲያ እንዴት ነው ክርስቶስን የተቀባ የከበረ የምንለው? ከምን አንጻር ነው በዚህ ስም የምንጠራው ካልን ከተዋህዶ የተነሳ አካለ ቃልና አካለ ስጋ ባህሪየ ቃልና ባህሪየ ስጋ በተዋህዶ ስንት ሆነዋል? አንድ ሆነዋል። ቃል እያልን የምንጠራው ማንን ነው ካልን ወልድን ነው አይደል? ወልድን አይደል? ቃል የሚለው የወልድ የከዊን ሌላ ስሙ ነው፣ ሌላ መጠሪያው ነው። ስለዚህ ቃል ብለን ስንጠራ በቃልነቱ እየጠራን ያለነው ወልድን ነው። ከሶስቱ አካላት አንዱ አካል የሆነውን እግዚአብሔርን ወልድ ነው። በመጀመሪያ ቃል ነበር ብሎ ቅዱስ ዮሐንስ ወንጌላዊ እንደነገረን በከዊን ስሙ ምን ተብሎ ይጠራል? ቃል ተብሎ ይጠራል። ስለዚህ ሰው ከመሆኑ አስቀድሞ እርሱ በባህሪው አምላክ ስለሆነ ጌታ ስለሆነ ከሌላ አካል የሌለው ነገር ኑሮ የሚቀበል አይደለም። ስለዚህ ሰው ሲሆን ወይንም ደግሞ የሰውን ስጋ ሲዋሃድ ለስጋ ክብር የሆነው በቃልነቱ ያለ የባህሪ የራሱ ገንዘቡ ነው እንጂ ከሌላ አካል የተቀበለው ክብር የለም። ስለዚህ ክርስቶስ ስንለው ከምን አንጻር ነው ካልን በተዋህዶ የተነሳ ስጋ ያልነበረውን ክብር ጌትነት በተዋህዶ የተነሳ ገንዘቡ አድርጓል፣ ማንነቱ አድርጓል። ከዚህ የተነሳ ክርስቶስን የተቀባ እንለዋለን እንጂ እንደሌሎቹ ነቢያት በቅብ ቅዱስ ወይንም ደግሞ በቅዱስ ቅባት ከነሱ ውጭ በሆነ አካል ከብረው የከበሩ እንደተባሉት አይደለም። ምክንያቱም እሱ ክብር የባህሪ ገንዘቡ ስለሆነ ከሌላ አካል ክብር ሊቀበል አይችልም ብለን ሁለት ታላላቅ አባቶች ቅዱስ ጎርጎርዮስና ቅዱስ አትናቴዎስ የተናገሩትን መሰረታዊ ነገር አንስተናል። ለምሳሌ የመጀመሪያው ያየነው ምንድነው? በተለይ የቅዱስ ጳውሎስን ወደ ቆላሲስ ሰዎች ምዕራፍ 2 ቁጥር 9 ላይ ያለውን ኃይለ ቃል በእርሱ ፍጹም መለኮቱ በስጋ ተገልጦ ይኖራልና ይላል። በእርሱ ፍጹም መለኮቱ በስጋ ምን ብሎ ይኖራልና? በእርሱ እየተባለለት ያለው ማን ነው? ክርስቶስ በሉ እስኪ። ክርስቶስ ነው ይሄን እየተባለለት ያለው። ማን ነው እያለው ያለው? ቅዱስ ጳውሎስ ነው እያለ ያለው። ስለ እርሱ ሲናገር ምን ብሎ ተናገረ? በእርሱ ፍጹም መለኮቱ ፍጹም ምንነቱ መለኮቱ በስጋ ተገልጦ ይኖራልና። በማን ስጋ? ምን ባለው ስጋ? በተዋሃደው ስጋ አይደል? በለበሰው በተዋሃደው ስጋ በነሳው ስጋ በዛ ፍጹም መለኮቱ ተገልጦ ምን ይላል? ያ መለኮት ነው እንጂ ለስጋ ክብር የሆነው እሱ ራሱ አምላክ ስለሆነ ወልድ ከሌላ አካል ምንን አልተቀበለም? ክብርን ምን አላለም? አልተቀበለም። ከዚህ በፊት ያየነው የቅዱስ ጳውሎስ አንድ ክፍል አለ አይደል? ወደ ዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 1 ላይ አመፃን ጠላህ ጽድቅን ወደድክ፣ ስለዚህ ከወንድሞች መካከል የደስታ ዘይትን ምን አለ? እጅግ ለአንተን ቀባህ ይላል። የደስታ ዘይትን ቀባህ ተብሎ የደስታ ዘይት የተባለው መንፈስ ቅዱስ ነው። የባህሪ ሕይወቱ መንፈስ ቅዱስ ያለው ክብር በባህሪ ለወልድ ክብሩ ነው። ይሄን በደንብ ማስተዋል ያስፈልጋል። በክብር አብ ወልድ መንፈስ ቅዱስ ይለያያሉ ወይስ አንድ ናቸው? ይለያያሉ እንዴ? ስንት ናቸው? ስለዚህ በክብር አንድ ከሆኑ ወልድ ከመንፈስ ቅዱስ የሚቀበለው የሌለው ክብር አለ? የለም። በባህሪ ስንት ስለሆኑ? አንድ ስለሆኑ። ነቢያትን፣ ካህናትን፣ ነገስታትን ግን ከበሩ ስንል ክብር የባህሪያቸው አይደለም፣ ሰዎች ስለሆኑ አይደል? ምን ብቻ ስለሆኑ? ሩቅ ብእሲ ስለሆኑ። ሩቅ ብእሲ ማለት ምን ማለት ነው ብያቸዋለሁ? ሰው ብቻ በሉ እስኪ። ሰው ብቻ፣ ፍጥረት ብቻ። ስለዚህ ነቢያት፣ ካህናት፣ ነገስታት የከበሩ ስንላቸው እነሱ ፍጥረት ብቻ ናቸው፣ ሰው ብቻ ናቸው። ስለዚህ ክብር የባህሪያቸው አይደለም። ክብርን ከማን ነው የሚቀበሉት? ከእግዚአብሔር መንፈስ ቅዱስ ነው የሚቀበሉት የሚለውን እንይዛለን ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ መለኮቱ በስጋው ተገልጦ በምላት ይኖራል አለ፣ ያለ ጉለት ማለት ነው። ታዲያ ይህን ሲተረጉም ታላቁ አባታችን ቅዱስ ጎርጎርዮስ ዘእንዚናዙ ከቀደምት የቤተ ክርስቲያን አባቶች መካከል ታላቁ አባት ነው። ሲናገር ምን ይላል? እንዲህ ይላል፣
በመለኮቱ የተነሳ እርሱ ክርስቶስ ነው። በደንብ አስተውሉ። በምኑ የተነሳ? በመለኮቱ የተነሳ እርሱ ማን ነው አለ? ነቢያትን ግን ክርስቶስ ሲባሉ ከማን ክብርን ከመቀበላቸው የተነሳ ነው። ከእግዚአብሔር ምንን ከመቀበላቸው የተነሳ? ክብርን ከመቀበላቸው፣ ከመቀባታቸው፣ ከመሾማቸው የተነሳ ነው። ክርስቶስን ግን ከምኑ የተነሳ ነው? ከአምላክነቱ ከጌትነቱ የተነሳ ነው። ማን ብለን የምንጠራው? ክርስቶስ ብለን የምንጠራው። የተቀባ የከበረ ስንለው የሥጋና የቃል ተዋህዶ የተዋህዶ ስም ስለሆነ ክርስቶስ የሚለው ሥጋው ክርስቶስ የተዋህደው ሥጋ ከሌላ አካል ክብርን የተቀበለ ሳይሆን የተዋህደው ያ ቃል ክብር የባህሪ ገንዘቡ ስለሆነ ለሥጋው ክብር ሆኖታል። ስለዚህ ምን አለ? በመለኮቱ የተነሳ እርሱ ማን ነው አለ? ክርስቶስ ነው አለና ይሄውም ለትስብእቱ ቅባት ነው። ይሄውም የተባለው ማን ነው? መለኮቱ፣ ጌትነቱ፣ ባህሪው ማለት ነው። ለማን? ለትስብእቱ ማለት ትስብእት ማለት ምን ማለት ነው? ሥጋ ወይንም ሰው ማለት ነው። ለሰውነቱ ለሥጋው ምኑ ነው አለ? ቅባት ነው፣ ክብሩ ነው ማለት ነው። ክብሩ ነው ማለት ነው። እንደ ሌሎቹ ቅቡዓን በግዘፍ በሆነ ቅባት የተቀባ አይደለም። ቅቡዓን የሚባሉት እነማን ናቸው? ነቢያት፣ ካህናት፣ ነገስታት። አዎ በደንብ ይዛችሁታል ማለት ነው። በደንብ ይዛችሁታል። በጣም ጥሩ። ስለዚህ ምን አለ? እንደ ሌሎቹ ቅቡዓን በግዘፍ በሆነ ቁሳዊ በሆነ ቅባት ማለት ነው። በሚታይ በሚዳሰሰው ቅባት በሆነ ቅባት የተቀባ አይደለም። በቅባቱ ፍጹም ሙላት መኖሩ ነው እንጂ መለኮቱ በሥጋው ፍጹም መኖሩ ነው እሱን የተቀባ ያሰኘው። ያ ክርስቶስ የነሳው ሥጋ፣ ቃል የነሳው ሥጋ፣ ወልድ የነሳው ሥጋ ነሽው ወልድ የባህሪ አምላክ ስለሆነ ያንን ከመዋሃዱ የተነሳ የከበረ ተብሏል አይደል? ምን የባለ ተብሏል? ከዚህም በላይ በእግዚአብሔር ቀኝ የተቀመጠ ተብሏል። በማን ቀኝ የተቀመጠ? በእግዚአብሔር ቀኝ የተቀመጠ ተብሏል። ይሄን በደንብ ማስተዋል ያስፈልጋል። አባታችን ቅዱስ አትናቴዎስም ይሄን ሲናገር ምን ብሏል? እንዲህ ይላል። ይህን ደግሞ የትኛውን ቃል መነሻ አድርጎ ነው ቅዱስ አትናቴዎስ የሚናገረው? የዮሐንስ ወንጌል ምዕራፍ 17 ቁጥር 19 ላይ ጌታችን እንዲህ ብሏል። እኔ ራሴን ስለነሱ ቀድሳለሁ። እኔ ራሴን ስለነሱ ምን እላለሁ? እኔ ራሴን ስለነሱ ምን እላለሁ? ነቢያት የሚቀደሱት ከነሱ ውጭ በሆነ በሌላ አካል ነው። አስተዋላችሁ? ነቢያት የሚቀደሱት ጸጋን ያገኙት ክብርን ያገኙት ከነሱ አካል ውጭ በሆነ አካል ነው፣ በእግዚአብሔር ነው፣ በእግዚአብሔር መንፈስ ቅዱስ ነው። እዚህ ጋር ግን ክርስቶስ ሲናገር ምን አለ? እኔ ራሴን ስለነሱ ምን እላለሁ? እቀድሳለሁ አለ። ሌላ አካል እርሱን የሚቀድሰው አይደለም። እኔ ራሴን ስለነሱ ነው እያለ ስለነሱ እየተባለ ያለው ስለ ሰው ልጆች ማለት ነው። ስለ ሰው ልጆች እንደውም በዕብራውያን መልእክቱ ቅዱስ ጳውሎስ ሲናገር ምዕራፍ 2 ላይ ምን ብሏል? የሚቀድሰውና የሚቀደሱት ከአንድ ወገን ናቸው። እስኪ የሚቀድሰውና በሉ የሚቀደሱት ከአንድ ወገን ናቸው። አሁን እዚህ ጋር ስለማን ነው እየተናገረ ያለው? ስለ ክርስቶስ ነው እየተናገረ ያለው። የሚቀድሰው የሚለው ማንን ነው? ክርስቶስን ነው። ክርስቶስ የሚቀደስ ሳይሆን እሱ ምን የሚል ነው? የሚቀድስ ነው። ክርስቶስ የሚከብር ሳይሆን እሱ ራሱ ምን ባይ ነው? አክባሪ ነው፣ የሚያከብር ነው። ስለዚህ ቅዱስ ጳውሎስ የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ሲል ክርስቶስ የነሳውን ሥጋ ከሌላ ይዞት መጥቷል? ከሌላ ፕላኔት ይዞት መጥቷል እንዴ? ይዞት መጥቷል? ከየት ነው የነሳው? ከንጽሕት ድንግል ከሥጋዋ ከነፍሷ ነፍስን ነስቷል። ክርስቶስ ሰው ሆኖ ሲገለጥ ሰው በሆነበት በዚህ ሥጋው ያንን ሥጋ ከሌላ አይደለም ይዞት የመጣው። ከሥጋችን ምን ነስቷል? ሥጋን ነስቷል። ከነፍሳችን ያ ነፍስና ሥጋ የማን ባህሪ ነው? የሰው ስንል የነማን? የኛ ነው። በሰሞኑ ሚዲያ ላይ አስተውላችሁ ከሆነ አንድ
በወንጌላውያን መካከል በሚያስተምሩበት አንድ መጽሐፍ ላይ ክርስቶስ ስጋን ምን አላለም? ነሳ አይባልም፣ ስጋን ተዋሃደ አይባልም። ከቅድስት ድንግል ማርያም ስጋን አልወሰደም፣ ነፍስን አልወሰደም፣ መንፈስን አልወሰደም የሚል ፍጹም ከክርስትና አስተምህሮ ውጭ የሆነ አጋንንታዊ ትምህርት የሚያስተምሩበት መጽሐፍ በወንድሞች ተገልጦ እንዴት ባለ ስህተት ውስጥ እንዳሉ እንዲያስተውሉና ወደ እውነቱ እንዲመለሱ ያው እናንተ ወጣቶች ስለሆናችሁ ለሚዲያው ቅርብ ስለሆናችሁ ነው። ብዙ ጥረቶች እየተደረጉ አይታችኋል። ብዙ ንግግሮች፣ ብዙ ውይይቶች እየተደረጉ ነው። ክርስቶስ የነሳውን ስጋ ከየትም ይዞት አልመጣም። ምክንያቱም ፍጹም ሰው ሆነ ካልን ከሰው ወገን ነው ምን የሆነው? ሰው የሆነው ከሰው ወገን ነው። ቅዱስ ጳውሎስም የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ሲል ቀዳሹ ክርስቶስ ነው። ከአንድ ወገን ናቸው ሲል ግን ክርስቶስ የተዋሃደውን ስጋ ከየትም ይዞት አልመጣም። የሚቀደሱትም ሰዎች ናቸው። ቀዳሹም ደግሞ ፍጹም ሰው ሆኖ ምን ብሏል? ተገልጧል። ከሌላ ወገን አይደለም የመጣው። የመላእክትን ሳይሆን የማንን ዘር ነው የያዘው? የአብርሃምን ስጋ። የማንን ስጋ? የአብርሃምን ስጋ ይዟል። የአብርሃምን ስጋ ነስቷል እንጂ የመላእክትን አይደለም ብሎ በዚህው በዕብራውያን መልእክቱ ላይ የተወደደው ሐዋርያ ቅዱስ ጳውሎስ ነግሮናል። በደንብ አስተውሉ። ይሄንን የሚቀድሰውና የሚቀደሱት ከስንት ወገን ናቸው? ይሄ አንድ ወገን ማን ነው ካልን ሰው። በደንብ አስተውሉ። ይሄ አንድ ወገን ማን ነው? ሰው ነው። ከዚህ አንድ ወገን ክርስቶስ ምን ነስቷል? እግዚአብሔር ወልድ ምን ነስቷል? ስጋን ነስቷል። ፍጹም ሰው ሆኖ ተገልጧል። ከየትኛው ወገን? አንድ ወገን ተብሎ ከተጠራው። እሱ ግን ምንም ሰው ሆኖ ቢገለጥም ሰው መሆኑ ጌትነቱን አላጎደለበትም። ቀዳሽነቱን፣ ባህሪውን ምን አላለበትም? አላጎደለበትም። ስለዚህ የሚቀድሰውና የሚቀደሱት ከስንት ወገን ናቸው አለ? ከአንድ ወገን ናቸው። ወንድሞቼ ብሎ ሊጠራቸው ምን አይልባቸውም? አያፍርባቸውም። እንደዛ ካልሆነ እኮ ወንድሞቼ ብሎ የጠራው ክርስቶስ ከምን አንፃር ነው? እኛን ፍጹም ምን ከመሆኑ የተነሳ? ሰው ሆኖ ከመገለጡ የተነሳ እኮ ነው ወንድሞቼ ብሎ ሊጠራባቸው አያፍርባቸውም የተባለው። እርሱ የኛ ወንድም ተብሎ እርሱን እኛን የእግዚአብሔር ልጆች አሰኝቶናል። ምንም እንኳ የባህሪ ገትነቱን አስተውለን እኛ ተነስተን ወንድማችን ብለን በድፍረት ባንጠራውም እርሱ ግን በትትና እኛን ቅርብ አድርጎ ምኖቼ ብሎና ወንድሞቼ። ከምን የተነሳ? ምን ከመሆኑ የተነሳ? ፍጹም ምን ከመሆኑ የተነሳ? ሰው ሆኖ ከመገለጡ የተነሳ። ተመልከቱ እግዚአብሔር ወደኛ እንዴት እንደቀረበ፣ የሰው ልጅ ደግሞ እግዚአብሔር እንዴት ወደ ራሱ እንዳቀረበው አስተውሉ። ሰው መሆኑ ደግሞም ሰው ሆኖ ወንድሞቼ ብሎ ሊጠራን አላፈረም። ፍጹም ሰው መሆኑ ነው። ለዚህ ነው በማቴዎስ ወንጌል እኮ ተደጋጋሚ የሰው ልጅ እያለ ራሱን አልጠራ? ክርስቶስ ጠርቷል አልጠራ? ምን ማለት ነው የሰው ልጅ ማለት? የሰው ምን የማን የባህሪ ልጅ ነው? እርሱ በቀዳማዊ ልደቱ የአብ አይደል? በሁለተኛ ልደቱስ የማን የባህሪ ልጅ ነው? የንጽሕት ድንግል ማርያም የባህሪ ልጅ ነው። የምን ልጅ ነው? የባህሪ ልጅ ነው። የባህሪ ልጅ ሲባል ምን ማለት ነው? ምን ማለት ነው? ከአብ በቀዳማዊ ልደቱ እንደመወለዱ እግዚአብሔር ይባላል። የእግዚአብሔር ልጅ ምን? እግዚአብሔር ይባላል። እመቤታችን ሰው ነች አይደል? ከንጽሕት ድንግል ደግሞ ፍጹም ሰው ከሆነችው ከንጽሕት ድንግል ከመወለዱ የተነሳ ፍጹም ምን ይባላል? ሰው ይባላል። ከባህሪዋ ስንል ሰው ነች። እርሱም ደግሞ በሁለተኛ ልደቱ ከእርሷ በፍጹም ድንግልና ከመወለዱ የተነሳ የማን ልጅ ተብሎ ይጠራል? የሰው ልጅ ተብሎ ይጠራል። የእግዚአብሔር ልጅ ተብሎ በቀዳማዊ ልደቱ የሚጠራው እርሱ በሁለተኛ ልደቱ ደግሞ የማን ልጅ ተብሎ ይጠራል? የሰው ልጅ ተብሎ ይጠራል ክርስቶስ። ይሄን በደንብ ማስተዋል ያስፈልጋል። ስለዚህ ቅዱስ አትናቴዎስ ጌታችን እኔ ራሴ ስለነርሱ ራሴን እቀድሳለሁ ብሎ የተናገረውን ሲተረጉም ምን አለ? እኔ ራሴን ስለነሱ እቀድሳለሁ በማለት እርሱ አካላዊ ቃል ቀዳሽ ማለት የሚያከብር፣ የሚለይ፣ የሚያነጻ ማለት ነው። ስለዚህ እኔ ራሴን ስለነሱ ቀድሳለሁ በማለት እርሱ አካላዊ ቃል ወልድ ማለት ነው ቀዳሲ እንጂ ተቀዳሲ እንዳልሆነ አሳየ። አክባሪ እንጂ ክብርን ከሌላ የሚቀበል እንዳልሆነ አሳየ፣ ገለጠ አለና
እኛ በእውነት እንቀደስ ዘንድ የቅድስና ጌታ እርሱ ራሱን በራሱ ይቀድሳል እንጂ በሌላ አይቀደስምና። አስተዋላችሁ? እርሱ ራሱን በእውነት ስለኛ ይቀድሳል እንጂ እንደ ሩቅ ብእሲ በሌላ እሱ ምን አይልም አይቀደስም። ይህን ሁሉ እያወራን ያለ ነው ለምንድን ነው? ኢየሱስ እርሱ ማን ተብሎ ይጠራል እያልን ነው? ክርስቶስ ተብሎ ይጠራል እያልን አይደል? ክርስቶስ ተብሎ ሲጠራ ግን ክርስቶስ ተብሎ የሚጠራበትን መሰረታዊ ምክንያት ነው እያወራን ያለ ነው። ምክንያቱም ክርስቶስ የሚለው ቃሉ የግሪክ ቃል ነው። በዕብራይስጥ መሲህ ማለት ነው። ወደ ግዕዝ ስናመጣው ቅቡ ማለት ነው። ወደ አማርኛ ስንተረጉመው የተቀባ ማለት ነው። ቀጥታ ትርጉሙ የከበረ ማለት ነው ብለናል አይደል? ክርስቶስ ታዲያ እንዴት የከበረ ሊባል ይችላል? ማን አክብሮት ነው የከበረ የሚባለው? ማን ሹሞት ነው የተሾመ የሚባለው? ማን ቀብቶት ነው የተቀባ የሚባለው የሚለውን መሰረታዊ ትምህርት እያየን ያለ ነው። ስለዚህ እርሱ የነሳው ሥጋ ከቃልነቱ የተነሳ የቃልን ገንዘብ በተዋህዶ ገንዘብ በማድረጉ የተነሳ የከበረ ተብሏል። የከበረ ተብሏል የሚለውን መሰረታዊ ነጥብ አይተናል። በቤተ ክርስቲያናችን ያው ራሱ ለሊሁ ቀባኢ ለሊሁ ተቀባኢ፣ ቀቢውም እርሱ ነው ተቀቢውም እርሱ ነው የሚለው የተለመደ ንግግር መሰረቱ ይሄ እንደሆነ ልናስተውል ይገባል ማለት ነው። ሌላው መለኮት ለትስብእት ቅብ ነው፣ እንደ ሌሎቹ ቅቡዓን በውጫዊ ግብር አይደለም፣ በእርሱ በቀባኢው በምላት መኖር እንጂ ብሎ ደግሞ ተናግሯል ቅዱስ አትናቴዎስ። ቅድም ብለነዋል። ቅድም ጎርጎርዮስ ዘእንዚናዙ ታላቁ አባታችን ካለው ጋር ተመሳሳይ ነው አይደል? ይሄ ሐሳቡን አስተዋላችሁት? ተመሳሳይ ነው። ምንድነው የሚለው? መለኮት ለትስብእት ቅብ ነው፣ አክባሪው ነው ማለት ነው። ትስብእትን ያከበረው ማን ነው ማለት ነው? መለኮት ነው። እንደ ሌሎቹ ቅቡዓን፣ እነዛ ሌሎች ቅቡዓን ማን ናቸው? ቅድም ያነሳናቸው አይደል? ቅድም ያልናቸው እንደ ሌሎቹ ቅቡዓን በውጫዊ ግብር አይደለም። ሌሎቹ ጸሎት ተጸልዮ እግዚአብሔር ተጠይቆ እግዚአብሔር መንፈስ ቅዱስ ተለምኖ ቅባቱ ከከበረ በኋላ በቅባቱ ምን ይላሉ? በቅባቱ አማካኝነት ይከብራሉ። በውጫዊ ግብር የሚለው ይሄንን ነው። እርሱ ግን ቀባኢው ራሱ መለኮት በምላት በእርሱ ስለሚኖር በተዋሃደው ሥጋ መለኮት በምን ይኖራል? በምላት ይኖራል። ቃል ምን ሆነ? ሥጋ ሆነ። ጸጋንና እውነትን ተሞልቶ በእኛ ምን አለ? አደረ። በእኛ የተባለው እነማን ናቸው? ሰዎች። ቃል ሥጋ ሆነ ብሎ የለ? ቃል ሥጋ ሆነ አለ ቅዱስ ዮሐንስ ወንጌላዊ ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ አለና የነማንን ሥጋ? አሁን ወገኖቻችን የሚምታቱበት እየጠፉበት ያለው የሐሰት ትምህርት እንዲህ ያለውን መሰረታዊ ትምህርት ካለመረዳት የተነሳ ነው። ቃል ሥጋ ሆነ፣ ወልድ ሥጋ ሆነ አለና ጸጋንና እውነትን ተሞልቶ በእኛ አደረ። ያ ሥጋ የተባለው ከማን የተወሰደ ነው? እኛ ከተባልን ከነማን? ከሰዎች የተወሰደ ነው። ስለዚህ ክርስቶስን ክርስቶስ ስንል እንደ ሌሎች ቅቡዓን ተብለው እንደተጠሩት መሲሐን ተብለው እንደተጠሩት ነቢያት፣ ነገስታት፣ ካህናት በውጫዊ ግብር ወይንም ውጫዊ በሆነ ቅዱስ ቅባት ከመቀባቱ የተነሳ ከብሮ ሳይሆን እርሱ በቀዳማዊነቱ ጌታ አምላክ ሁሉን ቻይ ኤልሻዳይ ስለሆነ ሰው ሲሆን የተዋሃደው ሥጋ ከተዋህዶ የተነሳ የቃልን የመለኮትን ክብር ምኑ አድርጓል? ክብሩ አድርጓል ከማለታችን የተነሳ ክርስቶስን የተቀባ እንለዋለን የሚለውን በመሰረታዊነት ማስተዋል ማየት ያስፈልጋል ማለት ነው። እንግዲህ ዛሬ ከዛ በማስቀጠል የምናየው ክፍል የቃልን ቀዳማዊነት የምንገነዘብባቸው መሰረታዊ ትምህርቶች አሉ። እነሱን ነው እያየንን የምንመጣው። እሱን ከማየታችን አስቀድሞ ግን አንድ ነገር መረዳት ይኖርብናል። በኦርቶዶክሳዊ አስተምህሮ ነገረ እግዚአብሔርን ስንማማር፣ ስለ እግዚአብሔር ስንነጋገር እርሱ ራሱ እግዚአብሔር ስለ ራሱ የገለጠውን እንጂ የሰዎች የፍለጋ ውጤት የሆነውን ግኝት አይደለም የምንማረው። ይህን መጀመሪያ ከመረዳት ያስፈልጋል። ስለ ነገረ ሥላሴ፣
ስለ ነገር እግዚአብሔር ስንማማር በነገር ሃይማኖት ትምህርት ውስጥ የምንማራችሁ የትኞቹም ትምህርቶች ስለ እግዚአብሔር ስንናገር እርሱ እግዚአብሔር ስለ ራሱ የገለጠልንን እንጂ የሰው የፍለጋና የምርምር ውጤት የሆነውን ዕውቀትና ትምህርት አይደለም የምንማረው። መጀመሪያ ይሄን ማወቅ ያስፈልጋል። ለምን ካልን የሰው የማወቅ አቅምና የእግዚአብሔር የመታወቅ ወሰን ፈጽሞ እንደ ሰማይና እንደ መሬት የተራራቁ ናቸው። የሰው የማወቅ አቅም በጣም ውስን ነው። የሰው አእምሮ በጣም ውስን ነው። የእግዚአብሔር ህላዌ የእግዚአብሔር መለኮት የእግዚአብሔር ማንነት ደግሞ ከሰው አእምሮ ወሰን በላይ ነው። ስለ እግዚአብሔር ስንነጋገር ስለ እግዚአብሔር ጨርሰን አውቀን አይደለም የምናወራው። እግዚአብሔር እኛ ልጆቹ እኛ ፍጥረቶቹ ስለ እርሱ እንድናውቅ እሱ ራሱ በገለጠልን መጠን ልክ ነው የምናወራው። ተረዳችሁ? አሁን እግዚአብሔርን እናውቃለን ስንል እግዚአብሔርን ጨርሰን ባህሪውን እናውቃለን ማለታችን ሳይሆን በመሰረታዊነት እርሱን እንድናውቀው በፈቀደልን መጠንና ልክ ነው ማንን የምናውቀው? እግዚአብሔርን የምናውቀው። ለምን ካልን የእግዚአብሔር የመታወቅ ወሰንና የኛ የማወቅ መጠን ምን ያለ ስለሆነ የተራራቀ። ከውቀት ምን ብለን ነው የምናውቀው? ከፍለን ነው የምናውቀው። እኛ አይደለም ስለ እግዚአብሔር እኛ ከኛ ጋር ባለን ግንኙነት እኮ አንዳችን ሌላችንን ልናውቅ የምንችለው የመጀመሪያው ያ አብሮን ያለው ሰው እሱ ስለ ራሱ በነገረን መጠን ነው አይደለም የሚሆነው? ራሱን በገለጠልን መጠን ነው አይደለም? ለዚህ ነው ነብዩ እግዚአብሔር ቅዱስ ዳዊት እንዲህ አለ፣ የሰው ልቡ ጥልቅ ነው አለ፣ ማንም ሊደርስበት አይችልም። አያችሁ? አይደለም እግዚአብሔር እኛ ከኛ ጋር ባለን ግንኙነት አንዳንድ ጊዜ ሰዎችን እኮ እንደው ማውቀው ይመስለኝ ነበር ምንላቸው ሰዎች የሉ። ልክ ይሆነ አብረን እንኖርና የሆነ ጊዜ ልውጥ ሲሉብን ወይ የሆነ ነገር ከነሱ ስናገኝ እንዴ እኔ እኮ ማውቃት ይመስለኝ ነበር አንልም? እኔ እኮ ማውቀው ይመስለኝ ነበር እንላለን። ለምን ይመስላችኋል እንደዚህ የምንለው? በቃ ሰውን የምናውቀው ወይ አብረነው ባሳለፍነው የጊዜ መጠን አይደል? አብረን ባሳለፍናቸው የጊዜ መጠን ወይ ያ ሰው ደግሞ እኛ እንድናውቀው ስለ ራሱ እሱ ራሱ በገለጠልን መጠን ነው ሰውን እንኳን እናውቀዋለን የምንለው እንጂ እከሌን አውቀዋለሁ ስንል ብዙ ትርጉም እኮ አለው። እከሌን አውቀዋለሁ ስንል ወይ ስሙን በማወቅ ሊሆን ይችላል አይደል? ስሙን በማወቅ ግን ሙሉ የሚሆነው ስምን ብቻ ሳይሆን ማንነትንም ከማወቅ ነው አይደል? አሁን እግዚአብሔርንም እናውቃለን ስንል ነው። እግዚአብሔርንም እናውቃለን ስንል የሰው አእምሮ ውስን ስለሆነ እግዚአብሔር መለኮቱን ባህሪውን መርምሮ መድረስ ስለማይችል እግዚአብሔር ደግሞ ከቸርነቱ የተነሳ ምንም እንኳን የእርሱን ባህሪ ለማወቅ የኛ የማወቅ መጠን አእምሮአችን ውስን ቢሆንም ከቸርነቱ የተነሳ ግን እንድናውቀው ራሱን ገልጦልናል። እየሰማችሁ ነው? እንድናውቀው ደግሞ ራሱን ምን ብሎልናል? ገልጾልናል። እንድናውቀው ራሱን ገልጾልናል ስንል ግን ፈጽመን የእግዚአብሔርን ምልዓተ ባህሪውን እናውቃለን ማለት አይደለም። ስለ እግዚአብሔር ግን ፈጽሞ አናውቅም ማለትም እግዚአብሔርን አናውቀውም ስንል ፍጹም ከሆነው ከምኑ አንፃር ነው? ከምልዓተ ባህሪው ከጌትነቱ ከመለኮታዊ ባህሪው አንፃር የኛ የአእምሮ ውስንነት ገደብ ስላለ እግዚአብሔርን ፈጽመን ልናውቀው አንችልም። እግዚአብሔርን እናውቀዋለን ስንል ደግሞ ከቸርነቱ ከአባትነቱ ከርህራሄው ከፈጣሪነቱ የተነሳ እኛ እርሱን እንድናውቀው ራሱን የገለጠበት መንገድ አለ። ራሱን የገለጸበት መንገድ አለ። ለፍጥረቱ በፍጥረቱ ራሱን አስቀድሞ ገልጿል። ልጅ ያለ ወላጅ እንደማይገኝ፣ ህንፃ ያለ አናጺ እንደማይገኝ፣ ስራ ያለ ሰሪ እንደማይገኝ፣ ድርሰት ያለ ደራሲ እንደማይገኝ እንዲሁ ፍጥረት ያለ ፈጣሪ ምን አላለም? አልተገኘም። ስለዚህ ፍጥረት መኖሩ በራሱ እግዚአብሔርን የምናውቅበት አንድ መንገድ ነው። ፍጥረት መኖሩ በራሱ እንዲህ ያለ የተስማማ የፍጥረት መተሳሰር መኖሩ መስተጋብር መኖሩ እንዲህ ያለ ውበት ያለው የሰው ልጅ መኖሩ ምክንያቱም መቼም ፓተርን ወይንም ስዕል ውብ ስዕል ስንመለከት ስዕሉን መቼም እንዲህ ዝም ብሎ በተረጨ ቀለም የሚመጣ ነው እንዴ? ከዛ ጀርባ አንድ ሰዓሊ አለ። ያንን ውብ ስዕል ስንመለከት ምኑ ነው የምናስበው? እየሳለ ባናየው እንኳን ስዕሉን አይተን ያ ስዕል ያለ ሰዓሊ
እንደማይመጣ ስለምናውቅ የቀለሙ የቅርጹ አይደል የይዘቱ የስዕሉ ይዘት እያንዳንዱ ውበት የምናነበው ነገር ከጀርባ ማንን እንድናስተውል ያደርገናል? ሰዓሊውን እንድናስብ ያደርገናል። there is no design without a designer አይደል ሊኖር አይችልም። ልክ እንዲሁ ሰው ከሌሎቹ ፍጥረቶች ደግሞ ስንመለከተው ግሩምና ምንድነው? ድንቅ ነው። ግሩምና ምንድን? ድንቅ ነው። ግሩምና ድንቅ ሆኜ ተፈጥሬ ያለሁና ምን እልሃለሁ? ይሄ ምስጋና የሁላችን ምስጋና ነው አይደል? ግሩምና ድንቅ ሆኜ አመሰግና ሰው ግሩም ደግሞ ድንቅ ነው። ይሄ ግሩም ድንቅ የምንለው በእኛ መለኪያ አይደለም። እኛውን ሰዎችን ቆንጆ ውብ ምናምን ብለን ውበት የምንለካባቸው መስፈርቶች አሉና አይደል? በሱ መስፈርት አይደለም ውብና ድንቅነታችን በእኛ ሕያው የሆነ የእግዚአብሔር መልክ መኖሩ ነው እኛን ምን ያደረገን ውብ ከዛሳ ድንቅ። አሁን መቅላታችን መጥቆራችን መወፈራችን መቅጠናችን መርዘማችን ማጠራችን ሳይሆን ውብ ድንቅ ያደረገን በእኛ ዘንድ ያለ የሕያው የእግዚአብሔር ምን አለ መልክ። የማን መልክ? የእግዚአብሔር መልክ። ግሩም ድንቅ ያሰኘን ይሄ ነው እኛን። ስለዚህ ሰውን ስንመለከት የሰው አካላዊ ስሪቱ ውሳጣዊ ውቅሮ ማሰቡ ትናንትን ዛሬን ነገን በዚህ ህሊናው ውስጥ ማመላለሱ ካንደበቱ የሚወጣ ቃል ከሌሎች ጆሮ ላይ መግባቱ ይሄ ሰው ማንነቱ ሲመረመር እግዚአብሔር እውነትም አለ ብለን እንድናምን የሚያደርግ ማረጋገጫ ነው። ስለዚህ እግዚአብሔር ራሱን ያለ ምስክር አልተወም። እስኪ እግዚአብሔር በሉ ራሱን ያለ ምስክር አልተወም። እኛ እኮ የእግዚአብሔር ምስክሮች ነን። አይገርም? እንዲህ ስንታይ ሰው ራሱ ሲታይ የማን ምስክር ነው? ማን አለ ይላል? ሰው ራሱ እግዚአብሔር አለ ይላል። ሰው ራሱ መኖሩ ማን አለ ይላል? እግዚአብሔር አለ ይላል። እግዚአብሔር አለ ይላል። ስለዚህ እግዚአብሔር ራሱን ያለ ምስክር አልተወም። ህላዌውን በዚህ እናውቃለን፣ መኖሩን በዚህ እናውቃለን። ማን ነው የሚለውን ደግሞ በቅዱሳት መጻሕፍት ደግሞ የመገለጦች ሁሉ መገለጥ በሆነው በሐዲስ ኪዳን ራሱ እግዚአብሔር ወልድ ፍጹም ሰው ሆኖ በመገለጥ ራሱን ምን ብሎልናል? ገልጾልናል። እግዚአብሔርን ያየ አንድስ እንኳን የለም፣ በቅፉ ያለ አንድ ልጁ እርሱ ምን አለው? ተረከው። እግዚአብሔርን ያየው አንድስ እንኳን የለም። የእግዚአብሔር ወልድ እኛ ወደ እርሱ መሄድ ቢያቅተን እርሱ ወደኛ ለማዳን እኛን መምጣቱ ሰው ሆኖ መገለጡ እግዚአብሔርን እንድናውቀው አድርጎናል። እሱ ራሱ ማን ስለሆነ? እግዚአብሔር ስለሆነ። እኔ መንገድ ነኝ ብሎ መንገድ የጠፋብንን የሰው ልጆችን ሁሉ ወደ እውነት መራን። እኔ እውነት ነኝ ብሎ እውነት የጠፋብንን የሰው ልጅ ሁሉ ወደ ምን መራን? ወደ እውነት መራን። ሕይወት እኔ ነኝ ብሎ በሞት የነበርነውን የሰው ልጆችን ሁሉ ወደ ምን መራን? ወደ ሕይወት መራን። እነዚህ ሶስት ነገሮች የዘመናት የሰው ልጆች ሁሉ ጥያቄዎች ነበሩ። እውነት ምንድነው? ሕይወት ምንድነው? ወደ እውነትና ወደ ሕይወትስ የሚደረስበት መንገድ ምንድነው የሚል ምናልባት ከሰው ልጆች መካከል የተሻሉ አሰቡ የተባሉ ሰዎች የጠየቋቸው የተሻሉ ጥያቄዎች ነበሩ። ክርስቶስ ግን ለሁሉም ምን ሆኖ ነው የመጣው? መልስ። ምን ሆኖ ነው የመጣው? መልስ። ለዘመናት የሰው ልጆች እውነት ምንድነው ይሉ ነበረ። እውነት ማንኛ አለ? እኔ ነኝ አለ። ለዘመናት የሰው ልጆች ሕይወት ምንድነው ይሉ ነበረ። ሕይወት ማንኛ አለ? ወደ እውነትና ወደ ሕይወት እንዴት እንድረስ ይሉ ነበረ። መንገዱ እኔ ነኝ አለ ክርስቶስ። ስለዚህ በእርሱ መምጣት የእርሱ የሆነውን ነገር ሁሉ ገልጾልናል። ለዚህ ነው የእግዚአብሔር የጥበቡ ምስጢር መዝገቡ ይባላል። ቆላሲስ ላይ ታስታውሳላችሁ ምዕራፍ 2 ላይ የእግዚአብሔር የጥበቡ ምን መዝገብ ማን? ክርስቶስ ተብሏል። ምን ማለት ነው? የእግዚአብሔር የጥበቡ የምስጢራት ሁሉ የጥበባት ሁሉ መዝገብ እርሱ ነው። ከምስጢራት ሁሉ በላይ የላቀው ምስጢር፣ ከጥበቦች ሁሉ በላይ የላቀው ጥበብ እግዚአብሔር ነው። እግዚአብሔርን ያወቅንበት እግዚአብሔር ወልድ ነው። በቃ ይሄ ነው። በብርሃንህ ብርሃንን እናያለን ብሏል።
ስለዚህ ነገረ ክርስቶስን ስንማር ራሱ እግዚአብሔር ወልድ ከሶስቱ አካላት አንዱ አካል እርሱ ስለሆነ እግዚአብሔርን ያወቅንበት ነው። ለዚህ ነው ከሐዋርያት መካከል አንዱ ምን አለ? አብን አሳየንና ምን ይለናል? ይበቃናል። ዮሐንስ ወንጌል ላይ ታስታውሳላችሁ አይደል? ምዕራፍ 10 ላይ እንግዲህ አብን አሳየንና ምን ይለናል? እኔን ያየ ማንን አይቷል አለ? እኔና አብ ስንት ነን? አንድ። እኔ አብ ነኝ አይደለም ያለው። በደንብ አስተውሉ። ይሄ ራሱ አንድ የሚጠብቀው የስተት ትምህርት አለ። እኔ አብ ነኝ አላለም። እኔና አብ ነው ያለው። ስንት ነን? አንድ ነን። ምክንያቱም በአካል አብና ወልድ ምን ያሉ ስለሆኑ የተለያዩ ስለሆኑ እኔ የሚለው አካል ራሱ አካል ያለው ነው እና የተባለለት ደግሞ አብ ተብሎ የተጠራው የራሱ ምን አለው? አካል አለው። እነዚህ የተለያየ አካላት ያሏቸው ግን በባህሪ ስንት ናቸው? ስለዚህ እኔና አብ ስንት ነን አለ? አንድ ነን አለ ማለት ነው። ይሄን በጥንቃቄ ማየት ያስፈልጋል። ምክንያቱም እኔ አብ ነኝ ብለው የሚያነቡ ስላሉ ነው። ሰባሊዮሳውያን የዘመናችን ኢየሱሳውያን ኦንሊ ጂሰስ የሚባሉ አሉ። የሐዋርያት ቤተክርስቲያን ብለው ራሳቸውን የሚጠሩ ግን የሐዋርያት ትምህርት የሌላቸው ራሳቸውን የማን ቤተክርስቲያን ብለው ነው የሚጠሩት? የማን ቤተክርስቲያን ብለው? የማን ትምህርት ግን የላቸው? ምክንያቱም አንድም ሐዋርያ ኢየሱስ አብ ነው ብሎ ያስተማረ የለም። ይሄ የሰባሊዮስ ምንፍቅና ነው። ግን ዛሬ ላይ ኢየሱስ አብ ነው ብሎ የሚያስተምሩ አሉ። አንድ ናቸው እንደ ኢየሱስና አብ? ፈጽሞ አይደሉም። ግን እርሱ በባህሪ ያላቸውን አንድነት እኔና አብ ምንድነን ብሏል? እኔ ያለው ማን ነው? በሞት መልሱልኝ። እኔ ያለው ማን ነው? ክርስቶስ። እስኪ በሉ እኔ ያለው ማን ነው? አዎ እኔና አብ አንድ ነን አለ። እኔ ያለው ማን ነው? ስለዚህ እኔ የሚለው አካል የራሱ ምን አለው? አካል። አብ የተባለውስ የራሱ ምን አለው? ግን ሁለቱ በአካል የተለያዩ ቢሆኑም በባህሪ ስንት ናቸው? ምክንያቱም እሱ ራሱ እኔና አብ ምንድነን ብሏል? አንድ ነን ብሏል። አንድ የሆኑት በምንድነው? በባህሪ ነው ማለት ነው። ስለዚህ ስለ እግዚአብሔር ስንነጋገር ስለ እግዚአብሔር የምናወራላችሁ ነገር የሰዎች የግኝት ውጤት የሆነውን ሳይሆን እሱ ራሱ እግዚአብሔር ስለ ራሱ ምን ያለውን ነው የገለጸው ነው። እንኳን አይደለም እግዚአብሔር እኛ ራሳችን እንኳን ስለ ሰዎች ትክክለኛ የሚሆነው ዕውቀታችን ሰዎች ስለ ራሳቸው የነገሩን ነው ወይስ ሌሎች ስለነሱ ያወሩት? ሰዎች ራሳቸው ስለማን? ስለ ራሳቸው ምን ያሉት ነው እውነቱ የገለጹት ነው። ስለዚህ ስለ እግዚአብሔር የምንናገረው ነገር ራሱ እግዚአብሔር ለኛ ምን ያለው ነው የገለጸው ነው። ቅዱስ ጴጥሮስ ሐዋርያው በደብረ ታቦር የሆነውን ምስጢር ሲናገር እኛ ራሳችን በቅዱሱ ተራራ ካየነው ከግርማው የተነሳ ያየነውን የሰማነውን እንመሰክርላችኋለን እንጂ የዓለምን ፍልስፍናና ተረት ምን አንላችሁም አንነግራችሁም። በቅዱሱ ምን ተራራ የባህሪውን ምን አይተን ክብሩን አይተን ነው እንጂ የምንመሰክርላችሁ የዓለምን ፍልስፍናና ተረት አናወራላችሁም ማለት። ስለዚህ መገለጡን ይሄን ማስተዋል የመጀመሪያው ይሄንን ማስተዋል ስለ እግዚአብሔር የምናወራው ነገር ራሱ እግዚአብሔር የገለጸው ነው የሚለውን አንድ። ሁለተኛ ስለ እግዚአብሔር የምንነጋገራቸው ነገሮች በምድራዊ መለኪያዎችና መስፈርቶች የሚለካ አይደለም። ለምሳሌ እግዚአብሔር በባህሪው አንድ ሲሆን በአካል በግብር በስም ስንት ነው እንላለን? ሶስት ነው እንላለን። አሁን እግዚአብሔርን አንድ የምንልበት አንድነትና እግዚአብሔርን ሶስት የምንልበት ሶስትነት ማትማቲካል በሆነ ፎርሙላና ቀመር የሚለካ ነው? ከቁጥር ውጭ እኮ ነው አይደል? እያወራን ያለ ነው ስለማን ስለሆነ ስለ ቁስ አካል አይደለም። እነዚህ ነገሮች ቁስ የሆነ ነገር የሚለካባቸው ናቸው አይደል? እነዚህ ቁጥር የምንለው ነገር መለኪያ የምንላቸው ነገሮች ቁስ የሆነ ነገር የሚለካባቸው ናቸው። እግዚአብሔር ግን ከጊዜ ከወሰን ከቦታ ውጭ ነው። እሱ ኦብጀክት አይደለም። ስለዚህ ስለ ቁጥር ስንነጋገር እግዚአብሔር አንድ ነው ስንል ህሊናችን ወደምናውቅ አንድ ተብሎ ስለሚታወቅ ቁጥር እንዳያስብ እንደዛ ወደዛ አይነት ወደ ወረደ ሚዛን ከሄድን እንፈተናለን። እንዴት ካላችሁኝ አንድ የሆነ ነገር በሶስት እንዴት ሊሆን ይችላል? ሶስት የሆነ ነገር መልሶ አንድ ሊሆን እንዴት ይችላል ወደሚል ሳይንቲፊክ ወደሆነ ሚዛን ውስጥ እናወርደዋል። እያወራን ያለነው ስለ እግዚአብሔር ነው፣ ስለ መንፈሳዊው ነገር ነው። ይሄን በደንብ ማስተዋል ያስፈልጋል። ለምሳሌ
ከሶስቱ አካላት አንድ አካል የሆነውን እግዚአብሔር ወልድን የእግዚአብሔር ልጅ ብለን እንጠራዋለን። እኛም የአባቶቻችን ምኖች ተብለን እንጠራለን? ምን ተብለን እንጠራለን? ልጅ። አሁን ግን እኛ ልጅ ተብለን የምንጠራበት ልጅነትና ወልድ የአብ ልጅ ተብሎ የሚጠራበት ልጅነት አንድ ነው? አይደለም፣ አንድ አይደለም። ቃሉን እንጠቀመዋለን የምንገልጽበት ስለሌለ ነው። በአብና በወልድ መካከል ያለውን የውሳጣዊ ግብር ልዩነት ወይንም ህብረት የምንገልጽበት ሌላ መለኮታዊ ቃል ማወቅና ማምጣት ስለማንችል እሱ በተገለጠበት መንገድ ነው የምንገልጸው። አንድ እንዳልሆነ ላስረዳችሁ። ለምሳሌ እኛ አባቶቻችን በነበሩበት ዘመን ነበርን እንዴ? እነሱ እኛን ከመውለዳቸው በፊት የነበሩበት ምን አለ? ጊዜ አለ። ስለዚህ እኛ ያልነበርንበት ምን አለ ማለት ነው። ወልድ ግን የአብ ልጅ ሲባል አብ በነበረበት ጊዜ ሁሉ የነበረ ነው እንጂ ያልነበረበት ጊዜ የለም። አንድ ይሄንን ያዙ። ሁለተኛ እኛ የምናውቀውና አባቶቻችን የሚያውቁት አንድ ነው። ለምን? እኛ ያልነበርንበት ዘመን ስለነበረ ባልነበርንበት ዘመን የሚያውቁት ምን አለ? እውቀት አለ። እኛ መኖር ከጀመርንበት ያውም ደግሞ ማወቅ ከጀመርንበት ጊዜ ጀምሮ ነው ምን የምንለው። ስለዚህ የአባታችን የወላጆቻችን እውቀትና የኛ እውቀት ስንት አይሆንም? አንድ አይሆንም። እኛ አባቶቻችንን ፍጹም እናውቃቸዋለን? አናውቃቸውም። ለምን? እኛ ባልነበርንበት ዘመን እነሱ ምን ብለዋል? ኑረዋል። ወልድ ግን ከወልድ በቀር አብን የሚያውቀው ፈጽሞ የለም ብሎ ተናግሯል። ከወልድ በቀር አብን ፈጽሞ የሚያውቀው የለም አለ ማለት ምን እያለ ነው? በህላዌ ሶስቱ አካላት ተነጣጥለው አያውቁ። ስለዚህ የምንጠቀማቸውን ቃላት ቀጥታኛ ከምንጠቀምበት ሁኔታ አንፃር አንስተን በዛ ልክ መረዳት የለብንም። እያወራን ያለነው ስለ እግዚአብሔር ስለሆነ ቃላትን ስንጠቀም በጣም ጥንቃቄ ያስፈልጋል። ቃላትን ስንጠቀም ምን ያስፈልጋል? ጥንቃቄ ያስፈልጋል። ይህንን መነሻ አድርገን እነዚህን መሰረታዊ ነገሮች እንመልከት። ያው አንድ ሲሆን ሶስት እግዚአብሔርን እንዲህ ብለን እንናገራለን። አምላካችን እግዚአብሔር በባህሪው አንድ ነው። በባህሪው አንድ የምንለው እግዚአብሔር መለኮቱ ግን በሶስቱ አካላት ያለ ነው። አብ፣ ወልድ፣ መንፈስ ቅዱስ ብለን ደግሞ በስም በአካል በግብር የምንጠራቸው አብ፣ ወልድ፣ መንፈስ ቅዱስ ሥላሴ ብለን በልዩ ሶስትነት የምንጠራቸው አካላት በግብር በስም የምናውቃቸው አሉ። ይሄን ግን አንዱ እግዚአብሔር የምንለው አንድ መለኮትነት፣ አንድ ጌትነት፣ አንድ ባህሪ ያላቸው መሆኑን የምንማርበት ነው። ከሶስቱ አካላት አንዱ ወልድ ደግሞ ቀዳማዊነቱን፣ አምላክነቱን፣ ጌትነቱን በማየት እነዚህን ሶስት መሰረታዊ ነገሮች እንመለከታለን። እንግዲህ ክርስትና አሃዱ አምላክ ብሎ የሚያምን ሃይማኖት ነው። በዚህም ከአይሁድና ከእስልምና እምነት ጋር ተመሳሳይ አቋም ይጋራል። ምክንያቱም አሁን የጠራናቸው እነዚህም አካላት አንድ አምላክ ብለው ይናገራሉ። ነገር ግን ማንና ምን ለሚለው ሊናገሩ አይችሉም እነሱ። እኛ ግን ራሱን የገለጠ አምላክ እግዚአብሔር ስላለ ስለ ራሱ ማንነትና ምንነት እንዲህ ብለን መናገር በመቻላችን የክርስትና እምነት ከነዚህ እምነቶች የተለየ እምነት ነው። በክርስትና እግዚአብሔር አንድ ነው፣ ሶስት አካላት ግን አሉት። እነሱም አብ፣ ወልድ፣ መንፈስ ቅዱስ ናቸው። ይህም ደግሞ በቅዱሳት መጻሕፍት እንደምታውቁት የተገለጠ ነው። የአንድነት ስሞች፣ የአንድነት መጠሪያዎች አሉት። ለምሳሌ እግዚአብሔር አንድ መሆኑን አስቀድሞ ፍጥረትን ባስገኘበት ስለ ፍጥረቱ መገኘት ደግሞ በተዘገበበት መጽሐፍ ላይ እግዚአብሔርም አለ የሚለው እግዚአብሔር አለ ተብሎ በነጠላ ቁጥር መገለጹ እግዚአብሔር በባህሪ ስንት መሆኑን አንድ መሆኑን የምናውቅበት ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ደግሞ እግዚአብሔርም አለ ብሎ በነጠላ የተናገረለትን አካል መልሶ ደግሞ ሰውን በመልካችን እንደ ምሳሌያችን ምን እንበል እንፍጠር የሚለው ደግሞ ከአንድ በላይ መሆኑን ያሳያል። አያሳይም? እንፍጠር እያለ ያለው እዚህ ጋር እግዚአብሔር ተብሎ የተጠራው አካል ነው። ምን እያለ ያለው? እንፍጠር የሚለው ግን ነጠላ ቁጥር ነው ወይስ ብዙ ነው? ብዙ ነው። ምንን ያሳያል? ይሄ አምላካችን እግዚአብሔር በስም በአካል በግብር ስንት መሆኑን? ሶስት መሆኑን ያሳያል። እግዚአብሔርም አለ የሚለው ደግሞ በባህሪ አንድ መሆኑን ያሳያል። በዚህ በኦሪት ዘዳግም ምዕራፍ 6 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር ስንት እግዚአብሔር ነው? ከባህሪ የተነሳ ይሄን በደንብ ማየት ያስፈልጋል። እግዚአብሔርን አንድ ነው ስንል ከምኑ የተነሳ ነው ይሄን እያልን ያለ ነው? ከባህሪው የተነሳ እግዚአብሔር አንድ ነው። ለዚህ ነው በስመ አብ
ወወልድ ወመንፈስ ቅዱስ አሃዱ አምላክ። ወደ አማርኛ እናምጣው እስኪ ይሄንን በአብ ስም በወልድ ስም በመንፈስ ቅዱስ ስም ስንት አምላክ? አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። በሶስቱ አካላት ውስጥ ያለ መለኮት ግን ስንት ነው? አንድ ነው። አንድ መለኮት ነው። አንድ ባህሪ ነው። አንድ ጌትነት ነው። ሶስት አማልክት ልንል አንችልም። አንድ እግዚአብሔርን ነው የምናመልከው የሚለው ተጨማሪ ጥቅሶች አሉ። እነዚህን እናንተ በተጨማሪ ታነቧቸዋላችሁ። እነዚህ ከባህሪ የተነሳ የሚጠራባቸው የባህሪ ስሞች አሉት። ለምሳሌ መለኮት፣ ኤልሻዳይ፣ አዶናይ፣ እግዚአብሔር ጸባዖት፣ ኤሎሄ እነዚህ የባህሪ ስሞች ናቸው። የምን ስሞች ናቸው? የባህሪ ስም ከሆነ ደግሞ አብም ወልድም መንፈስ ቅዱስም ምን ይሉበታል ማለት ነው? ይጠሩበታል። በባህሪ ስንት ስለሆኑ ለምሳሌ አብን ጌታ እንዳልነው ሁሉ ወልድም መንፈስ ቅዱስም በመጽሐፍ ቅዱስ ማን ተብለው ተገልጸዋል? ጌታ ተብለው ተገልጸዋል። አብን እግዚአብሔር እንደምንለው አምላክ እንደምንለው ሁሉ ወልድም መንፈስ ቅዱስም በመጽሐፍ ቅዱስ ማን ተብለው ተገልጸዋል? እግዚአብሔር ተብለው ተገልጸዋል። እግዚአብሔርን ወልድን ፈጣሪ እንደምንለው አብም ወልድም መንፈስ ቅዱስም በመጽሐፍ ቅዱስ ምን ተብለው ተጠርተዋል? ፈጣሪ። የባህሪ ግብር ስለሆነ ፈጣሪነት፣ ፈራጅነት የባህሪ ግብር ስለሆነ ፈራጅ ይባላሉ ሁሉ። አዳኝነት የባህሪ ግብር ስለሆነ ማዳን የእግዚአብሔር ነው ይላል ቅዱስ ዳዊት። እስቲ ማዳን በሉ። የእግዚአብሔር ነው። ስለዚህ አብም ወልድም መንፈስ ቅዱስም ምንድናቸው ማለት ነው? አዳኝ ናቸው ማለት ነው። አዳኝ ናቸው። ስለዚህ ይሄንን ከመረዳት መጀመር ያስፈልጋል። ልብ ልንለው የሚገባ ነገር አንድ የሚለው ቃል ባህሪን መለኮትን የሚያመለክት ሲሆን ሶስት የሚለው ቃል ስምን፣ ግብርን፣ አካልን የሚያመለክት ነው። ለምሳሌ ስም ስንል ራሱ እግዚአብሔር ወልድ በሐዲስ ኪዳን በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሐዋርያቱን ከማረጉ በፊት ታላቁን ተልእኮ ሲሰጣቸው ሂዱ ወደ ዓለም ወደ አሕዛብ ሁሉ ሂዱ እያስተማራችኋቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ምኖች አድርጓቸው? ደቀ መዛሙርት ያድርጓቸው። ስንት ስም አገኘን እዚህ ውስጥ? ስንት ስም? ምን የሚል? አብ ወልድ። ስመ አካል የምንለው ይሄንን ነው። ስመ አካል ይባላል። ይሄ የአብ አብ ብሎ መጠራቱ፣ የወልድ ወልድ ተብሎ መጠራቱ፣ የመንፈስ ቅዱስ መንፈስ ቅዱስ ተብሎ መጠራቱ ይሄ የባህሪ ስም አድርገን ለሶስቱም ግን ልክ ገዢ፣ ጌታ፣ አዶናይ፣ ኤልሻዳይ የሚለውን ስም ለሶስቱም እንደተጠቀምን አብ የሚለው የግብር ስም ስለሆነ የውሳጣዊ ግብር ስም ስለሆነ ለወልድ መጠሪያ እናደርገው። ተረድቷችኋል? ይሄ የአካል ስም ስለሆነ አብ የሚለውን መጠሪያ ለማን አንሰጥም? ለወልድ አንሰጥም። ወልድ የሚለውን መጠሪያ ለማን አንሰጥም? ለመንፈስ ቅዱስ አንሰጥም። የአብ ስሙ ከዘላለም እስከ ዘላለም ማን ነው? አብ ነው የአካል ስሙ። የወልድ ስሙ ከዘላለም እስከ ዘላለም ወልድ ነው። የመንፈስ ቅዱስ የአካል ስሙ ከዘላለም እስከ ዘላለም ማን ነው? መንፈስ ቅዱስ ነው። ስመ አካል ስለሆነ ይሄን በደንብ በጥንቃቄ መረዳት ያስፈልጋል። ከዚህ ከሶስቱ አካላት አንዱ አካል ስንል ስለማን ነው ነገረ ክርስቶስ ላይ የምናወራው ካልን ስለ ወልድ ነው የምናወራው የሚለውን ወደፊት ለመምጣት እንዲያመቸን ከሶስቱ አካላት ስንል ሶስቱ አካላት ያላቸው እነማንን ነው የሚለውን ከመረዳት መጀመር ስላለብን ነው። ከምስጢረ ሥላሴ መጀመር ስላለብን ነው። ለምን ስለ ክርስቶስ ስናወራ ከሶስቱ አካላት አንዱ ወልድ ሰው ሆኖ ስንል ወደ ኋላ ከሶስቱ አካላት እነማን ናቸው? ሶስቱ አካላት ሥላሴ አይደል? እያወራን ያለነው ስለ ሥላሴ መሆኑን መረዳት ያስፈልጋል። ሥላሴ የሚለው ስም እግዚአብሔር በአካል በስም በግብር የሶስትነቱ መገለጫ ስም ነው። ይህም ደግሞ የአባቶቻችን ትምህርት በሃይማኖተ አበው የምናገኘው ነው። በምስጢረ ሥላሴ እግዚአብሔር በስም በግብር በአካል ሶስት፣ በባህሪ በመለኮት በህልውና በፈቃድ በስልጣን በገዥነት አንድ መሆኑን እየገለጠ አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን እየሰበከ አንድ ገጽ የሚሉትን ይቃወማል። ይሄ ትምህርት ተዋህዶ፣ ይሄ ትምህርት የምስጢረ ሥላሴ ትምህርት በገጽ አንድ ነው እግዚአብሔር ሶስት የሚባል ነገር የለውም የሚሉትን ይቃወማል። ይሄ ትምህርት ሥላሴ የሚለው ትምህርት ማለት። ስለዚህ በምስጢረ ሥላሴ እግዚአብሔር አምላካችን በስም በግብር በአካል ሶስት፣ በባህሪ በመለኮት በህልውና በፈቃድ በስልጣን በገዥነት ስንት?
አንድ ብለን የምናምን መሆኑን መረዳት ያስፈልጋል። ስመ አካል የምንለው ቅድም እንዳልነው አብ ወልድ መንፈስ ቅዱስ። ስመ ግብር የምንለው ደግሞ ወላዲ ይባላል ማን? አብ። ተወላዲ ይባላል ማን? ወልድ። ሰራጺ ይባላል ማን? መንፈስ ቅዱስ። በዚህ ስመ አካልና ስመ ግብር ያንዱ መጠራል የሌላው ፈጽሞ አይሆንም። ፈጽሞ አይሆንም። የአካላትን ስም ለአንዱ ለሌላው ካደረግን ግብር ይፋለሳል። በጣም መጠንቀቅ አለብን። ስመ ከዊን የምንለው ደግሞ አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ ማን ተብሎ ይጠራል? እስትንፋስ ተብሎ ይጠራል። ስመ ከዊን መሆን ይሄ መገናዘብ ማለት ነው። በመገናዘብ በተገናዝቦ በህላዌ የሚገናዘቡበት ነው። ይሄ በሚስጥረ ሥላሴ አንድነት የሶስትነት ትምህርትም አባቶቻችን ሰው የሥላሴን ሶስትነት ከምናሳይበት ምስክር አንዱ ነው። ለዚህም ደግሞ ሰው ለባዊ ነው ያስባል፣ ነባቢ ነው ይናገራል፣ እስትንፋሳዊ ነው ሕያው ሆኖ ይኖራል። ማን? ስለዚህ በሰው ላይ ስንት ነገሮች አሉ? 3። ልብ አለው ምን ይላል? ያስባል፣ ለባዊ ነው ማለት ነው። ሰው ቃል አለው ምን ይላል? ይናገራል። ሰው እስትንፋስ አለው በህይወት ምን ይላል? ስንት ነገሮች አሉት ሰው? ሰው ግን ስንት ነው? እነዚህ 3 ነገሮች ስላሉት 3 ይባላል ባህሪው። አሁን አይ ልብነት ስላለን፣ ቃልነት ስላለን፣ እስትንፋስነት ስላለን ሰው ስንት ነው ሲባል 3 ይባላል። እነዚህ 3 ነገሮች ቢኖሩትም ባህሪው ግን ስንት ነው? አንድ ነው። ሰው ነው የሚባለው እንጂ እነዚህ 3 ነገሮች ስላሉት ሰዎች ይባላል ሰው ይባላል። እኔ አሁን ሰዎች ተብዬ እጠራለሁ? እነዚህ 3 ነገሮች አሉኝ የሉኝ? አሉኝ። ለባዊነት፣ ነባቢነት፣ ሕያውነት የኔ ማንነት ነው። የኔ አንድ ነገር ነው። የኔ ውስጥ ያለ ነገር ነው። ግን እኔ ያለኝ የሰው ባህሪ እንጂ ሰዎች ልባል አልችልም። ያው በፀሐይም በሌሎችም ምሳሌዎች እንድንረዳ የሚስጥረ ሥላሴን ነገር አባቶቻችን ያስረዳሉ ማለት ነው። ስለዚህ ያው ሥላሴ የሚለው ያው መሰረቱ መጽሐፍ ቅዱስ ነው እንደምታውቁት። መጽሐፍ ቅዱስ ላይ ቅድም እንዳልኳችሁ ስም የማቴዎስ ወንጌል ምዕራፍ 28 ቁጥር ስንት የያዛችሁ አይደለም ማለት የማቴዎስ ወንጌል ምዕራፍ ስንት 28 ቁጥር ስንት ያዙ እንጂ እንድታነቡት እኮ ነው የምሰጣችሁ። ማን የሚል ስም አገኘን? አብ ወልድ መንፈስ ቅዱስ። የአብ የራሱ የሆነ አካል አለው፣ መንፈስ ቅዱስ የራሱ የሆነ አካል አለው፣ ወልድም የራሱ የሆነ አካል አለው። ይህ አካል ሲባል ግን እንደ ሰው ግዘፍ አካል እያልኳችሁ አይደለም። እሺ ይሄ ረቂቅ አካል ነው። እሺ አካል ስንል ግዙፍ አካል አለ፣ ረቂቅ አካል አለ። አካል ስላችሁ የአብ የወልድ የመንፈስ ቅዱስ አካል ረቂቅ አካል ነው እንጂ እንደኛ የሚዳሰስ ግዘፍ አካል አለ። እንኳን የነሱ የመላእክት አካል ግዙፍ ነው፣ ረቂቅ ነው። የሚዳሰስ ነው እንደ የመላእክት አካል መናፍስት ስለሆኑ። እግዚአብሔር ምንድን ነው? መንፈስ ነው። በሉ እስኪ እግዚአብሔር በሉ መንፈስ ነው። ምን ማለት ነው? ረቂቅ ነው ማለት እኮ ነው አይደል? ቦታ የማይወስነው ማለት ነው። ሳምራዊቷ ሴት ለእግዚአብሔር በየት ነው የሚሰገደው የሚል ጥያቄ ስታነሳ እግዚአብሔር ምንድነው አለ? መንፈስ ነው። ስለዚህ ቦታ ተወስኖ የሚለካለት ሳይሆን እግዚአብሔር መንፈስ ነው፣ ረቂቅ ነው። ወሰን ባላቸው ነገሮች የሚወሰን አይደለም። መንፈስ ነው እግዚአብሔር። ስለዚህ አካሉ ረቂቅ ነው። ይሄ ማለት ግን አካል የለውም ማለት አይደለም። መንፈሳዊ ነው፣ ረቂቅ ነው። አካሉ የት ተገልጧል ካልን በአካል የት ተገልጧል ካልን የት ተገልጧል? በአካል የት ተገልጧል? 3 ነገሮችን ልስጣችሁ ያዙ። በብስራት፣ በጥምቀት፣ በደብረ ታቦር። በብስራት፣ በጥምቀት ከዛ በየት ደግሞ በደብረ ታቦር የአካል ስንትነቱ 3ነቱ ምን ተብሏል? ተገልጿል። እንዴት? መልአኩ ቅዱስ ገብርኤል ንጽሕት ድንግልን ሲያበስራት ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ እርሱም የእግዚአብሔር ማን ይባላል? ልጁ ይባላል። የልዑል ኃይል ምን ይልሻል? ይጋርድልሻል። መንፈስ ቅዱስም ምን ይልሻል? ይጸልልሻል። ተመልከቱ፣ ስንት አካላት ተጠሩ እዚህ? 3 አካላት። እሱ ቅዱሱ የእግዚአብሔር ልጅ ነው የተባለ ማን? ወልድ። የልዑል ኃይል የተባለ ማን? አብ። ይጠብቅሻል፣ ይጋርድሻል የተባለ ደግሞ ማን?
መንፈስ ቅዱስ። ስንት አካላት? 3። በብስራት 1፣ በጥምቀት ይሄኛውን ብስራት የምታገኙት የሉቃስ ወንጌል ምዕራፍ 1 ከቁጥር ስንት 26 አንስታችሁ ስታነቡ ማን ተገልጸዋል? አብ፣ ወልድ፣ መንፈስ ቅዱስ። በጥምቀት የማቴዎስ ወንጌል ምዕራፍ 3 ላይ ጌታችን በመጥምቁ በቅዱስ ዮሐንስ ፊት ምን ብሏል? ሂዶ ተጠምቋል አይደል? ማን የተጠመቀው? እግዚአብሔር ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ። ጌታችን ተጠምቆ ሲወጣ በደመና የባህሪ አባቱ አብ የምወደው ልጄ ማን ነው አለ። ይሄ ማን ነው? ይሄ እንዲህ ያለው ማን ነው? ልጄ እያለ አይደል? ልጄ እያለ ስለሆነ ማን ነው ማለት ነው? አብ ማለት እኮ አባት ማለት ነው አይደል? አብ ማለት ምን ማለት ነው? በምን አወቅን አብ መሆኑን ካልን ምን እያለው ነው? ልጄ እርሱ አለ ምን ነው አለ? ልጄ አለ። አንድ ማንን አየን? ማን ተገለጠ? አብ ተገለጠ። መንፈስ ቅዱስ ደግሞ በርግብ አምሳል ሆኖ በአናቱ ላይ ምን አለ? አረፈ። ማንን አየን? በተለየ አካሉ ደግሞ መንፈስ ቅዱስን በርግብ አምሳል ሲወርድ አየን። በተለየ አካሉ ደግሞ ስጋን ለብሶ ስጋን ተዋህዶ ሰው ሆኖ ፍጹም ሰው ሆኖ የተገለጠው ክርስቶስ በቅድመ ዮሐንስ ፊት ቆሞ ምን አለ ነው? አየነው አይደል? ስንት አካላት ተገለጹ? 3 አካላት ተገለጡ። ስንት እግዚአብሔር? ስንት መለኮት? 1 መለኮት። ስለዚህ አካል ስንል በዚህ መንገድ የተገለጹበት። ደብረ ታቦር ላይስ ምን ታስታውሳላችሁ? ፊቱ እንደ ፀሐይ አብርቶ ልብሱ በምድር አጣቢ ሊያነጻው ከሚችለው በላይ እንደ በረዶ ምን ሆኖ? ነጭ ሆኖ ማን ተገልጦ ታየ? ወልድ ክርስቶስ አይደል? ማን ተገልጦ ታየ? እግዚአብሔር ወልድ። በደመና ደግሞ በሚያስፈራ አብይ ቃል ድምፅ የምወደው ልጄ ይህ ነው እርሱን ምን በሉት ስሙት የሚል ድምፅ ሰሙ አልሰሙም? ሐዋርያት ሰምተዋል። ይሄንን በደመና ክብር ደግሞ መንፈስ ቅዱስ ማለት ነው። ዙሪያቸው በምን ተከቦ ነበር? በደመና ክብር ተከቦ ታይቷል። ስለዚህ የአንድነት የሶስትነት ምስጢር ከየት አንስተን ነው ከየት አግኝተነው ነው የምንናገረው ካልን የተገለጸውን ነው። ስለ እግዚአብሔር እኛ በህሊናችን የሰራነውን እኛ በህሊናችን እግዚአብሔር እንዲህ ነው መሆን ያለበት ብለን ያሰብነውን አይደለም የምናመልከው። እንደዛ ከሆነ ጣዖት ነው የሚሆነው። ሰዎች እኮ ጣዖት አምላኪ የሚባሉት ከምን አንፃር ነው? ራሳቸው እግዚአብሔር እንዲህ መሆን አለበት ብለው ምን ብለው ቀርጸው አበጅተው የህሊናቸውን ምስል ምን ብለው ስለሚያመልኩ ነው፣ ሰርተው ስለሚያመልኩ። አንድ ሰው እግዚአብሔር ለህሊናው እግዚአብሔር መሆን ያለበት እንዲህ ነው ብሎ ወስኖ ከሆነ ያን በህሊናው ያሰፈውን ከሆነ እያመለከ ያለው ምን እያመለከ ነው? ጣዖት እያመለከ ነው። እግዚአብሔር ነው የምንለው ራሱ እግዚአብሔር ስለራሱ ምን ያለው ነው የገለጸውን ስናመልክ ነው። ይሄን በደንብ መረዳት ያስፈልጋል። የምስጢረ ሥላሴ ያው ትምህርቱ በመጽሐፍ ቅዱስ ቢኖርም ከአንደኛው ከሁለተኛው መቶ ክፍለ ዘመን ግን ሥላሴ የሚለው ስም በመጽሐፍ ቅዱስ ለተገለጠው ለዚህ አንድነት የሶስትነት ትምህርት አባቶቻችን መጠሪያ አድርገው ይጠቀሙበት እንደነበረ እንረዳለን ማለት ነው። ስለዚህ ሶስቱ አካላት ስንል አብ ወልድ መንፈስ ቅዱስ እያልን መሆኑን እንረዳለን። በዚህ የሶርያው ቅዱስ ኤፍሬም ውዳሴ ማርያም ላይ እስመ ኮነ ታቦተ ለአሐዱ ዘእም ቅድስት ሥላሴ ከሶስቱ አካላት ለአንዱ የታቦት ሆነች ማደሪያ ሆነች ብሎ እመቤታችንን ያመሰግናታል። ከሶስቱ አካላት ለማን ለአንዱ ምን ሆነች? ማደሪያ ሆነች። ስለዚህ ሶስቱ አካላት ብለን የምንጠራቸው አብ ወልድ መንፈስ ቅዱስን ነው። ፍጹም ሰው የሆነው ለተዋህዶ ለቤዛነት ሰውን ለማዳን በተለየ አካሉ የሰውን ስጋ የሰውን ነፍስ ነስቶ ተዋህዶ የተገለጠው ግን ማን ብቻ ነው? ማን ብቻ ነው? ከሶስቱ አካላት ማን ብቻ ነው? ወልድ ብቻ ነው። ማን ብቻ ነው? ወልድ ብቻ ነው። አብ ስጋን ነስቷል፣ ነፍስን ነስቷል። አብ ሰው ሆኗል? አልሆነም። መንፈስ ቅዱስ ሰው ሆኗል? ፍጹም ሰው የሆነው ከሶስቱ አካላት አንዱ እግዚአብሔር ወልድ በከዊን ስሙ ማን ብለን የምንጠራው? ቃል ብለን የምንጠራው እግዚአብሔር ወልድ ብቻ ነው። ይሄን በደንብ መረዳት ማየት ያስፈልጋል። ከዚህ የተነሳ ነው በነገረ ድነት ትምህርት ውስጥ ቤዛ ብለን ቤዛነቱን የምንናገርለት
ወይንም ደግሞ መስዋዕት ብለን በልዩነት የሰው ልጅ ከመዳኑ አንፃር የምንናገረው ለወልድ ብቻ ነው። ምክንያቱም ቤዛ ማለት ምትክ ማለት ስለሆነ ዘዚአነ ሞተ ነሳ ወእንቲያሁ ሕይወተ ወሀበነ የኛን ሞት ወስዶ የእርሱን ሕይወት የሰጠን ወልድ ነው። ምትክ የሆነን ለኛ እኛ ልንቀበለው የሚገባውን መከራ፣ ሕማም፣ ሞት ምን ያለ የተቀበለ ቤዛ የሆነን የዋጀን በደሙ ማን ብቻ ነው? ማን ብቻ ነው? ወልድ ብቻ ነው። ምክንያቱም ቤዛነት፣ መዋጀት፣ መስዋዕት መሆን በምን የሚፈጸም ስለሆነ በተዋህደው ምኑ የሚፈጸም ስለሆነ ስጋ የሚፈጸም ስለሆነ ይሄን በደንብ ማስተዋል መረዳት ያስፈልጋል። ስለዚህ ነገረ ክርስቶስን ስንማር ስለማን ነው የምንማረው ካልን ከሶስቱ አካላት አንዱ አካል በሆነ በእግዚአብሔር ወልድ የሰውን ልጅ ለማዳን ፍጹም ሰው ሆኖ ከመገለጡ የተነሳ ክርስቶስ ተብሎ ስለተጠራው ስለማን? ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው የምንነጋገረው። ይሄን በደንብ መረዳት ያስፈልጋል። ከሶስቱ አካላት አንዱ ነው የሚለው የመጀመሪያው ትምህርታችን ነው። አሁን እስካሁን ያየነው ምን እያልን ነው? ከሶስቱ አካላት አንዱ ነው እያልን ነው። አሁን ደግሞ ከሶስቱ አካላት አንዱ ነው ያልነው እርሱ በቀዳማዊነቱ ከአብ ከመንፈስ ቅዱስ ጋር ሳይለይ ከዘላለም ነበረ ብለን ቀዳማዊነቱን እንመልከት። ከሶስቱ አካላት አንዱ ነው ያልነው እርሱ ዘመን ሳይቆጠር ፍጥረት ሳይፈጠር ከዓለም በፊት ከዘመናት በፊት ከአብ ከመንፈስ ቅዱስ ጋር በአንድነት በሶስትነት ነበረ። ይህንን በዋናነት የዮሐንስ ወንጌል ምዕራፍ 1ን መነሻ እናደርጋለን። ግን እንደው ቅዱስ ጳውሎስ ደግሞ ይበልጥ ከዚህው ክፍል ጋራ ተመሳሳይ የሆነ የገለጸበት ወደ ፊልጵስዩስ ሰዎች በጻፈው መልእክቱ ላይ የገለጸበት መንገድ ስላለ ምዕራፍ 2 ቁጥር 5 ላይ እሱን ከማንበብ እንጀምር። እንዲህ ይላል የተወደደው ሐዋርያ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይኖር። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። እርሱ በማን መልክ ሲኖር ሳለ? በማን መልክ ሲኖር ሳለ? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ስለማን ነው እያወራ ያለው? ስለ ክርስቶስ። አሁን ክርስቶስ የሰውን ባህሪ ባሪያ ተብሎ የተጠራውን አገልጋይ ተብሎ የተጠራውን ማንነቱ አድርጎ ተገልጿል። እሱ ግን እኮ ይህን ከማድረጉ በፊት አለ በማን መልክ ሲኖር ነበር? በእግዚአብሔር መልክ ሲኖር ሳለ ማለት በእግዚአብሔርነቱ በጌትነቱ በአምላክነቱ ከአብ ከወልድ ከመንፈስ ቅዱስ ጋር ሲመለክ ሲወደስ ሲመሰገን ነበር። እንግዲህ ተወለደ ወረደ የምንለው ይህንን አካል ነው። ከእግዚአብሔር ጋር አብሮ በእግዚአብሔርነት ከአብ ከመንፈስ ቅዱስ ጋር ሲመለክ ሲወደስ በመላእክት የነበረውን አካል ነው ወረደ ተወለደ የምንለው። እየሰማችሁ ነው? ምን አለ የምንለው? ወረደ ተወለደ ተዋህዶ ባህሪያችንን ተገለጠ የምንለው እርሱን ነው። ስለዚህ ስለ እርሱ ሲናገር ምን አለ? እርሱ በእግዚአብሔር መልክ ሲኖር ሳለ። ስለዚህ ፍጹም ሰው ሆኖ ከመገለጡ በፊት እርሱ ከአብ ከመንፈስ ቅዱስ ጋር ባለው የባህሪ መልክ ጌትነት በመላእክት እየተመሰገነ ምን ነበር? ይኖር ነበር። እግዚአብሔር ከዓለማትም አስቀድሞ ንጉሥ ነው። ህላዌው የሚጀምረው ህልውና ከጀመረበት ከፍጥረት ጀምሮ አይደለም። ከዛም በፊት እርሱ ነበረ። ከዘላለም እርሱ ነበረ እግዚአብሔር። ስለዚህ ቅዱስ ጳውሎስ ምን አለ? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም። ምን ማለት? ከእግዚአብሔር ጋር መተካከልን እንደመቀማት ምን ማለት ነው? ከእግዚአብሔር ጋር ማለት ከአብ ጋር ከመንፈስ ቅዱስ ጋር ያለው የባህሪ ክብር አንድ ነው። ግን ሰው መሆኔ ይህንን የባህሪ ክብሬን ምን ይልብኛል ሳይል ያስቀርብኛል ሳይል የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ያንን ሳይቆጥር እንደምንም ሳይቆጥረው ከፍቅሩ የተነሳ ጌትነቱ የባህሪ ክብሩ ልዕልናው
ሳያስቀረው ፍቅር አገብሮት ፍጹም ሰው ሆኖ ዝቅ ብሎ ባሪያ ተብሎ ምን አለ ተገለጸ። ልዑል የሆነው እርሱ ትሁት ሆኖ ምን አለ ተገለጸ። የወሰናት ሁሉ ባለቤት የወሰናት ሁሉ ወሰን ለጠፈር ጠፈሩ ለዓለማት ዓለማቸው ጥልቀት ላላቸው ነገር ሁሉ ጥልቀታቸው እርሱ ነው። ከፍ ያሉ ብለን የምንጠራቸው ነገሮች ካሉ እርሱ ከፍታቸው ነው። ክብር ብለን የምናነሳው ነገር ካለ እርሱ የክብሮች ሁሉ አክሊል ነው። ግን ይሄ ሁሉ ይቀርብኛል ሳይል ፍጹም ሰውን ከመውደዱ የተነሳ ራሱን ባሪያ አድርጎ ምን አለ ተገለጠ። ሰው ሆኖ ተገለጠ ማለት ነው። አሁን ሰው ሆኖ መገለጡ እንዳይሸፍንብን ትትናው የጌትነት ክብሩን እንዳይሸፍንብን ነው ቅዱስ ጳውሎስ ይሄን የሚናገረው። ምክንያቱም የሸፈነባቸው ሰዎች አሉ። ከፍቅሩ የተነሳ በትትና መገለጡ ጌትነቱን የጋረደባቸው ሰዎች አሉ። የለባቸውም? የሉም? አሉ። እንደ ተራ ነብይ የሚቆጥሩት የሉም? አሁን አሉ? የሉም? እንደ ተራ ነብይ የሚቆጥሩት ለምን ይመስላችኋል? ይሄን በቀዳማዊነት ያለውን ክብርና ጌትነቱን ስላላወቁ ነው። መቼም አንድ ንጉስ ልጁ ወደ አንድ አዘቅት ውስጥ ቢገባበት ልጁን ለማዳን አክሊሉን ካባውን እንደ ክብር ሳይቆጥረው ከራሱ ላይ ካለው አክሊል ከካባው ይልቅ ለልጁ ያለው ፍቅር ልጁ ወደ ገባበት አዘቅት ገብቶ እንዲያወጣው ያስገድደው? የሚያስገድደው ፍቅር ነው። ተገብሮ ኑሮበት አይደል? መገደር ኑሮበት ሳይሆን ለልጁ ያለው ፍቅር ልጁ ወደ ገባበት አዘቅት ገብቶ ምን እንዲለው ያስገድደዋል? እንዲያወጣው ያስገድደዋል። ግን እንደው ልጁን ለማውጣት ብሎ አዘቅት ውስጥ የገባው ያ ሰው ልጁን ለማውጣት አዘቅት ውስጥ ገብቷልና ንግስናው ይቅር ይባላል? አይ ጌትነቱ ቀርቷል ይባላል? እንደውም ይበልጥ እንዴት ያለ ንጉስ ነው አይባልም? እንደው ለልጁ ያለውን ፍቅር ጌትነቱ ሳይገታው ምን ያለ የገለጸ እንዴት ያለ ንጉስ ነው የሚባለው? እንዴ እኛ ወደ ገባንበት የሞት አዘቅት፣ እኛ ወደ ገባንበት የኃጢአት አዘቅት፣ እኛ ወደ ወደቅንበት የጨለማ አዘቅት እኛን ለማውጣት ወደኛ በፍቅር የመጣ ጌታ ነው። እርሱ በምን የመጣ ጌታ? በፍቅር የመጣ ጌታ ነው። ፍቅር ነው ትሁት ያደረገው። ፍቅር ነው ትሁት ያደረገው እንጂ ጌትነቱን አጥቶት አይደለም። የሚወሰድ ጌትነት ኑሮት አይደለም። የሚጠፋ ጌትነት ኑሮት አይደለም። እንደዛ የተገለጠው እንደዛ ትሁት የሆነው ምን አስገድዶት ነው? ፍቅር አስገድዶት ነው። ቅዱስ ዮሐንስ አፈወርቅ ለዚህ ነው ኃያል ወልድን አለ። ምን ወልድን? ኃያል ወልድን ፍቅር ከመንበሩ ምን አለው? ሳበው አለ። ተመልከቱ፣ እስከ ሞትም ድረስ ምን አደረገው? አደረሰው። ለገዳዮቹና ለአሳሪዎቹ እጁን ሲሰጥ እነዚህ ሊገሉና ሊያስሩ የመጡትን ሊያጠፋበት የሚችል ኃይል የለው ሆኖ ነው እንዴ? የለው ሆኖ ነው አለው። አንጠራጠርም። እሱም አለው አሳይቶናል እንዳለው። ግን ለምንድነው እጆቹን ለስራት የሰጠው? ምክንያቱም እስራቱ ለኛ መፈታት ስለሆነ። ለምንድነው ሰውነቱን ለህማም የሰጠው? ህማሙ ለኛ ምን ስለሆነ? ፈውስ ስለሆነ። ለምንድነው ራሱን ፈቅዶ ለሞት አሳልፎ የሰጠው? ምክንያቱም እስከ ወረርንበት ሞት ድረስ ወርዶ ልጆቹን ሊያወጣ የመጣ አባት ስለሆነ ነው። የወረርነው እስከየት ድረስ ነው? እስከ መቃብር። የወረርነው እስከየት ድረስ ነው? እስከ ሲኦል። እስካለንበት ጥግ ድረስ ፈልጎን የመጣ ጌታ ማን ነው? እርሱ ነው። ይሄ ፍቅር ነው። ይሄ በፍቅር የሆነ ነው። ጌትነቱንማ የባህሪ ክብሩንማ እንድንረዳ የዮሐንስ ወንጌል ታስታውሳላችሁ 18 ላይ በምሴተ ሐሙስ ወታደሮችን ይዘው ይሁዳ እየመራ መብራት ይዘው ወታደሮች ፈርጣማ ወታደሮችን ይዘው መጡ። ማን ወዳለበት? ክርስቶስና ደቀ መዛሙርቱ ወዳሉበት ማን እየመራ መጣ? ይሁዳ እየመራ መጣ። ደቀ መዛሙርቱ የዚህን ጊዜ ተደናገጡ። ምክንያቱም እረኛው ሲመታ መንጋው የሆነው አይደለም የሆነው እረኛቸው ላይ የተቃጣ አደጋ ስላለ ተደናግጠው ወደ ግራ ወደ ቀኝ ሲሮጡ አንዳቸውን ይዘው አደጋ እንዳያደርሱባቸው ክርስቶስ ወደፊት ቀደም ብሎ ወጣና ማንን ትፈልጋላችሁ አላቸው። በደንብ አስተውሉ። ይሄንን ማንን ትፈልጋላችሁ ሲላቸው የናዝሬቱን ማን አሉት? ክርስቶስ ብለው አይጠሩትም። አስተዋላችሁ? የናዝሬቱ እኮ ሲሉ እያጣጣሉ ነው። ታውቃላችሁ? ናዝሬት ማለት የተናቀች አህዛብ የሚኖሩባት ድሆች የሚኖሩባት ደግሞ ግን ክርስቶስ ያደገባት ቦታ ነች። ማን ያደገባት?
ክርስቶስ የተወለደው የት ነው? ቤተልሔም። ያደገው የት ነው? ገሊላ ውስጥ ናዝሬት የምትባል ቦታ ውስጥ ነው ያደገው። ስለዚህ አይሁድ ያው ክርስቶስ ብለው ክርስቶስነቱን ስላልተቀበሉ ሁልጊዜም ቢሆን እሱን መቃወም ስለሆነ ስራቸው የናዝሬቱን ኢየሱስ አሉት። የማንን ኢየሱስ? የናዝሬቱን። እንደ ስድብ ነው ይሄ፣ እንደ ማጣጣል። የናዝሬቱን ኢየሱስ ሲሉት እኔ ነኝ አላቸው። ማን ነኝ አላቸው? የዚህን ጊዜ ክፍሉን ስታነቡ አንድ የሚደንቅ ነገር ክስተት ተከሰተ። እኔ ነኝ ባለበት ቅጽበት ሊያስሩ የመጡ ወታደሮች፣ እየመሩ የመጡ ሽማግሌዎች፣ ካህናት በአንድ ጊዜ እንደ ቅጠል ረገፉ፣ ወደቁ። እዛው አንብቡት ክፍሉ ምን አሉ ይላል? ወደቁ። በጣም እኮ የሚገርም ነው። እኔ ነኝ እያላቸው ነው ፊታቸው ላይ ቆመው። እነሱም እኔ ነኝ የሚለውን አካል ምን እያሉት ነው? ቆመው። አሁን እየሄደ ያለ ሰው ቢወድቅ ምን ይባላል? እንቅፋት። ይሄም ለሁሉም አይሆንም። እንቅፋት ቢመታ ስንት ሰው ነው የሚመታው? አሁን አያመችም አይደል? እንደው እንቅፋት መጥቶን ነው የወደቅ ነው እንዳይሉ፣ እንቅፋት አንድ ሰው ሁለት ሰው ሊመታ ይችላል። ሁሉም ሰው እንዴት ሊወድቅ ይችላል? አንድ ያዙ። እንደው አዳልጦን ወደቅን እንዳይሉ፣ ጥቂት ሰዎች አዳልጧቸው ሊወድቅ ይችላል። ያ ሁሉ ሰው እንዴት በአንድ ጊዜ ይወድቃል? እሺ እንበል መሬት መንቀጥቀጥ ነው የጣላቸው። በእርግጥ እሱ ላይ ያለው ኃይል ከመሬት መንቀጥቀጥም በላይ ነው አይደል? የእሱ ኃይል መለኮታዊ ኃይል ግን እንዳይባል እንደዛ ድጋሚ ተነሱ። ደገም። አሁንም ማንን ትፈልጋላችሁ አላችሁ። አሁንም ማን አሉ? የናዝሬቱ ኢየሱስ አሉ። እኔ ነኝ አላችሁ። አሁንም ምን ተፈጠረ ታውቃላችሁ? አሁንም ምን አሉ? ወደቁ። እንዴ ማን ነው ይህ አካል? ሳይገፋ እኔ ነኝ ሲል በፊቱ ያሉ ሰዎች እንደ ቅጠል የሚረግፉለት ይህ አካል ማን ነው? እርሱስ በሲኦል ያለችን የአልዓዛርን ነፍስ አልዓዛር ብሎ ጠርቶ ከመቃብር ካለው ስጋው ጋር የሚያዋህድ ጌታ ሆኗል። ለካ ነው ለካ። አላወቁትም እነሱ። እኔ ነኝ ሲል ግን በአንድ ጊዜ ምን አሉ? አምላክ ነዋ። የትኛው ነብይ ነው እኔ ነኝ ብሎ አይደለም ብዙ ህዝብ የጣለ እንደ ጥቂቱን ገፍትሮ የጣለ ማን አለ? በእርግጥ በሰይፋቸው ያደረጉት አሉ። በቃላቸው ግን ያደረጉ ማንም የለም። በቃሉ የሚጥል ጌታ አምላክ ወልድ ክርስቶስ ብቻ ነው። እኔ ነኝ ሲል ያ ሁላ ህዝብ እሱን ሊያስር የመጣ እንደው ደህና እኮ ነው የሚመረጠው። አሁን አንድ እስረኛም ይታሰር ከሆነ ያው የሚያስሩት አካላት ምን መሆን አለባቸው? ቢያምጽ እንኳ ምን እንዲሉት በደንብ አድርገው ያዝ እንዲያደርጉ ማለት ነው። ያ ሁሉ ግን ምን አለ? በድምጽ ብቻ ምን አለ? በኋላ ላይ በጣም የሚደንቀኝ እኔ ልክ ተደናግጠው አሁን ብድግ ሲሉ ክርስቶስ ምን አለ? ጊዜው ደረሰ፣ የሰው ልጅ እንደተባለው በእርሱ የተነገረው ይፈጸም ዘንድ ምን አላለ? ጊዜው ደረሳልና ምኑን ሰጣቸው? አያችሁ፣ ለካ ክርስቶስ የታሰረው አሳሪዎቹ ከሱ የተለየ ኃይል ስለነበራቸው ሳይሆን ጊዜው ስለደረሰ። ማንንም የሚያድንበት ጊዜ፣ በጣም ማንንም የሚፈታበት ጊዜ፣ ማንንም የሚፈታበት ጊዜ፣ ሰው የሚፈታበት ጊዜ ደርሶ ነው ለካ። ጊዜው ምን አላለ? ስለዚህ ክርስቶስ የታሰረው ያሰሩት አካላት ከሱ የተለየ ኃይል ስላላቸው፣ ክርስቶስ የታመመው የሚወጉት አካላት ከሱ የተለየ ጉልበት ስለነበራቸው፣ ክርስቶስ የሞተው የሚገሉት አካላት ከርሱ የተለየ ኃይል ኑሯቸው ሳይሆን ይሄ ሁሉ ሰውን የሚያድንበት መንገድ፣ ለሰው ካሳ የሚሆንበት፣ ለሰው ቤዛ የሚሆንበት መንገድ ስለሆነ በእርሱ ቁስለኛ ተፈወስን አላለም? በሩቅ አይቶ ያንን ለመፈጸም የመጣ ጌታ ስለሆነ ነው ራሱን አሳልፎ ምን ያለው የሰጠው። ይሄ ክብሩ ነው፣ ባህሪው ነው፣ ማንነቱ ነው። ስለዚህ በእግዚአብሔር መልክ ሲኖር ሳለ አለ ከእግዚአብሔር ጋር መተካከልን ማለት ከአብ ጋር የተካከለ ነው። እርሱ ከአብ ጋር የተካከለ ነው፣ እኩል ነው። በአብ ያለ በእርሱ የሌለ የለም። የአብ የሆነ ሁሉ የማን ነው? የእርሱ ነው። ግን ሰው ሲሆን ትሁት ሲሆን ሲወርድ ሲዋረድ ግን ይሄ ሁሉ ይቀርብኛል ብሎ ምን አላለም? አላሰበም። የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አድርጎ ምን አለ? ተገለጠ አለና በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። አዳም ባለመታዘዙ ምክንያት ከህይወት ከልዕልና ከክብር ወርዷል። እርሱ ግን መጥቶ ለሞት ለአባቱ ታዘዘ። በዚህ የተነሳ የሰው ልጆች ሁሉ ህይወትን ምን አሉ ማለት ነው? አገኙ። ስለዚህ ዛሬ የምንይዘው ቁልፍ ነገር ምንድነው? በዚህ ክፍል ውስጥ እርሱ በእግዚአብሔር መልክ ሲኖር ሳለ የተባለው በትህትና የተገለጠው በተዋህዶ የተገለጠው እርሱ በቀዳማዊነቱ ከሶስቱ አካላት አንዱ አካል ነው። ጌትነት
ክብር ልዕልና የባህሪ ምኑ ነው? ገንዘቡ ነው። የባህሪ ገንዘቡ ነው። ሰው መሆኑ ሰው ሆኖ መገለጡ ግን ከጌትነቱ ከባህሪ ክብሩ ከልዕልናው ከመለኮትነቱ አላጎደለው። ይሄን በደንብ ማስተዋል ያስፈልጋል። በቀጣይ ስንገናኝ ትምህርታችንን የምንጀምርበት ክፍል ይሄ ክፍል ነው። ምን የሚለው ካልን የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3 ያለውን ቃል ነው መጀመሪያ የምናደርገው። ቃሉን እናንብበው በጋራ። ምን ይላል? ድምጻችሁን ከፍ አድርጉት። እሺ እሺ። በመጀመሪያ ቃል ነበረ፣ ቃልም ማን ነበረ? በማን ዘንድ ነበረ? ቃልም ማን ነበረ? እግዚአብሔር ነበረ። በጣም የሚደንቅ ነው። ነበረ የሚለው ቃል አለፈ ለማለት ሳይሆን ሰው ሆነ ብሎ ወደፊት የሚያመጣ ስለሆነ ስለ እርሱ የሚናገረው ነገር ያለቀ አለመሆኑን እንድናስተውል እንድንረዳ ነው። ስለዚህ አብ ወልድ መንፈስ ቅዱስ አንድ ጌትነት፣ አንድ ክብር፣ አንድ ህልውና ያላቸው ናቸው። ይህን ስንል ግን በአብ በወልድ በመንፈስ ቅዱስ ስም መለኮት ተከፋፍሎ ሳይሆን አንዱ የባህሪ መለኮት የአብም የወልድም የመንፈስ ቅዱስም ነው ማለታችን ነው እንጂ መለኮት እየተከፋፈለ በአብም በወልድም በመንፈስ ቅዱስም አለ ለማለት ሳይሆን አንዱ የባህሪ መለኮት የማን ነው እያልን ነው? የአብም የወልድም የመንፈስ ቅዱስም ነው እያልን ነው። በአንዱ ትልቁ የባህሪ መለኮት ክበብ ውስጥ አብ ወልድ መንፈስ ቅዱስ በመከፋፈል ሳይሆን አንዱን የባህሪ ጌትነት ነው የማን ገንዘብ የሆነው? የአብም የወልድም የመንፈስ ቅዱስም የባህሪ ማንነታቸው መገለጫ ነው የምንለው ማለት ነው። ይህንን በደንብ መረዳት ያስፈልጋል። ጥያቄ ካለ በቀጣይ መግቢያችን ላይ የመጡ ወረቀቶች አሉ፣ እነሱን መነሻ አድርገን እንመለከታለን። ለቀጣይ ግን እናንተ አሁን ዛሬ ያየነውን ነገር በደንብ አስተውላችሁ ይህን ክፍል እስከ ምዕራፍ 1 እስከ ቁጥር 18 አንብቡት። የቤት ስራ እየሰጠኋችሁ ነው። ምዕራፍ ስንት? የዮሐንስ ወንጌል ምዕራፍ ስንት? ምዕራፍ 1 ከቁጥር 1 እስከ ስንት? በደንብ አንብቡት። በደንብ ደጋግማችሁ አንብቡት። ምክንያቱም የነገረ ስጋዌ መቅድም ነው ይሄ ክፍል የነገረ ተዋህዶ መቅድም ነው። ይሄ ክፍል የነገረ ክርስቶስ መቅድም ነው። ባለፈው ስንነጋገር እንደምታስታውሱት ስለ ክርስቶስ ስንነጋገር ክርስቶሎጂ የነገረ መለኮት አንድ ክፍል አንድ ትምህርት ሆኖ ጥንቃቄ የሚፈልግ ግን ነገር አለው ብለናል። እርሱ ምን ይላል? ኦንቶሎጂካል እና ፋንክሽናል ክርስቶሎጂ። ስለ ክርስቶስ ስንነጋገር ክርስቶስ ተገልጦ ካደረገው ብቻ ሳይሆን የምንነሳው ከባህሪው ጭምር ነው። ትክክል የሚሆነው ክርስቶስንም የምንረዳው በዛ መልክ በትክክል ስንማር ነው። ከክርስቶስ ባህሪ ከማንነቱ ተነስተን ወዳደረገው ምን አደረገው ወደሚለው ስንሄድ የተሟላ ትምህርት ይኖረናል ማለት ነው። ቅዱስ ዮሐንስ ወንጌላዊን በዚህ ክፍል ላይ ህላዌውን ቀዳማዊነቱን ማንነቱን ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ስታነቡ እንድትረዱ እዚህ ጋር ቃል ተብሎ የተጠራው የከዊን ስሙ ነው። ይሄ መጠሪያው ነው። የማን? የወልድ የከዊን ስም ነው። ማን ተብሎ ይጠራል? ወልድ። አሁን ቃል ሲባል እኔና እናንተ የምንግባባበት ቃል ማለት እንዳትሳሳቱ እሺ። እዚህ ጋር ቃል ተብሎ የተገለጸው እኔና እናንተ የምንግባባበት ምን አይደለም? ቃል አይደለም። ይሄ ቃል አካላዊ ቃል ነው የሚባለው። እስኪ አካላዊ በሉ እስኪ። የኛ ቃል አካላዊ ነው። እኔ አሁን የምናገረው አካላዊ ነው። ትጨብጡታላችሁ፣ ትዳስስታላችሁ። ይሄ ግን አካል ያለው ባለቤት አለው ማንነት ያለው ነው። የወልድ የከዊን ስም ነው ምን ተብሎ የሚጠራው። ስለዚህ ቅዱስ ዮሐንስ ስለማን እያወራ እንዳለ በደንብ መረዳት አለብን። ከቁጥር 14 በፊት የሚያወራው ሰው ከመሆኑ አስቀድሞ እርሱ ማን ነው የሚለውን ነው። ምን ከመሆኑ አስቀድሞ? ወልድ ሰው ከመሆኑ አስቀድሞ ክርስቶስ ተብሎ ከመጠራቱ አስቀድሞ እርሱ ማን ነው የሚለውን ያወራል። እርሱ ማን ነው? በመጀመሪያ ቃል ነበረ። እርሱ ማን ነው? በእግዚአብሔር ዘንድ ነበረ። እርሱ ማን ነው? እግዚአብሔር ነበረ። አያችሁ፣ ከጥያቄው ጋር እያስተሳሰራችሁ ስታነቡት የተሻለ መረዳት አይሰጣችሁ? እርሱ ማን ነበረ ካልን በመጀመሪያ ማን ነበረ? ቃል ነበረ። እርሱ ማን ጋር ነበረ? ከእግዚአብሔር ጋር ነበረ። እርሱስ ማን ነው? ራሱ ማን ነው? እግዚአብሔር ነው።
የሚለውን በደንብ በመረዳት መላልሳችሁ እንድታነቡት ቀጣይ ክፍለ ጊዜ ላይ ቀሪውን ክፍሎች